በቅድስት ድንግል ማርያም ስል ይጮሃል እሪ የሚለው በሚካኤል ስም ካልኩት ይቆራርጠ ካልኩት ቤቱ በአንድ እግር ይቆማል። እናቴን የገደለ ሰው አይግደል። ያ እናቴን የገደለው ሰይጣን ነው ውስጥ ያለው። እናቴን ሊገድል የፈለገው ነው ሊገድል ነበር። ታመልጥበት የምችለው ኃይል ከሌለ አጥፊ በቀላሉ የፈለገውን ሊያደርግ ይችላልና 5 ሰው መግደል የሚችል መርዝ ነው ሄጄ የገዛሁት። ባፌም ባፍንጫዬም ፈሳሽም ደምም ብዙ ነገር እየፈሰሰ ነበር። መላ ሰውነቴን ሾክ አደረገኝ። እናቴ በመናፍስት ዓለም ውስጥ የነበረች ሰው ነች እና መናፍስት ቤታቸው ይመለክ ነበር። ብዙ ሰው እየመጣ ይሰግድ ነበር። ድንገት አንድ ቀን ተጠርቼ ሲሄድ እናቴ ለሞት እያጣጣረች እንዳለች ሳል በጣም ብዙ ለቅሶ አለ፣ ጭበት አለ፣ ግቢ ውስጥ በጣም ብዙ ይለቀሳል፣ ይጮሃል። እንዲህ ሶፋ ላይ ትወጣለች። ሞት በኢየሱስ ስም ውጣ፣ ህይወት ውስጧ ይግባ ብዬ ነው የተናገርኩት። ልክ እንደዚህ ስል ያ ሬሳ ብድግ ሲል እንደ ሰው ያስደነግጣል። በጀርባዬ ወደቅኩኝ። በቃ ሰይጣን እንዲህ ካለ እግዚአብሔር ደግሞ አለ ማለት ነው። በምድር ላይ አንዳንድ ጊዜ ሰዎች የሆነ ሰው ሲጠራቸው ደስ ይላቸዋል። እኔ ግን ከዚህ ድምፅ ውጪ ስሰማው ደስ የሚል ድምፅ አልገጠመኝም። የሚገርም ድምፅ ነው። ሰው የሆነ ሰዓት ይደርስልሃል። መቃብር ውስጥ ግን ደርስልህ የሚችል ማለት ነው። አካል ዳሜጅ ሆኖ ጨጓራ በርዝ አበላሽቶት ጉድጓድ ተቆፍሮ ህይወት አክትሞ ያለበት ድረስ መምጣት የሚችል ያለበት ድረስ አንተ የጨረስካትን ለመቀጠል የሚመጣ ኢየሱስ ብቻ ነው። ኃይሉ ባላለው ኃይሉ መስፍን ነው ባላለው የሶስት ልጆች አባት ነኝ። ባለቤቴ ፍሬ ዘውድ በቀለ ትባላለች። ሐረር ነው ተወልጄ ያደግኩት። አሁን እዚህ አዲስ አበባ ነው ያለሁት። የማገለግለው አገልግሎት ህንድ፣ ኔፓል እና ባንግላዴሽ የሚባል ቦታ ላይ ወደ 13 የሚጠጉ ቸርቾች አሉ። እነሱን በማስተባበር አገለግላለሁ። ሰፊ ነው። እኔ ከልጅነቴ ጀምሮ ወደ እግዚአብሔርን ወደ መፈለግ እንድመጣ ያደረጉኝ በልጅነት እድሜ ላይ 2 ነገሮች ነበሩ። አንደኛው የ9ኛ ክፍል ተማሪ ሆኜ አንድ ሌሊት ላይ እያጠናን እያለን ከጓደኛችን ጋር እሱ ተከራይቶ ባለበት ቤት ነበር የምናጠናውና ያከራዩን ሰዎች ቤት ውስጥ ጩኸት ሰማን። በጣም የአጋንንት ጩኸት ሰማን። አንድ ሴት ወፍራም ድምጽ ያላት ሴት በወንድ ድምጽ የሚያወራ ሰማን። ስለዚህ ጎረቤት መውጣት ነበረበት። ያን ነገር ለማየት ወጣን፣ አየን፣ ደነገጥኩኝ። ሰይጣን የሚባል ነገር አለ ወይ የሚል ነገር ማሰብ ጀመርኩኝ ማለት ነው። ያችን ልጅ በቀን አውቃታለሁ። ጸባይኛ ቀና ብላ የማታይ ሰው ነች። አሁን ግን ለብዙ ሰዎች ተይዛለች። ድምጿ ተቀይሯል። ይህን ሰምቼ ወይንም አይቼ ከተመለስኩኝ በኋላ ውስጤ በቃ ሰይጣን እንዲህ ካለ እግዚአብሔር ደግሞ አለ ማለት ነው። ስለዚህ እግዚአብሔርን የመፈለግ ልብ በጣም ውስጤ አደገ ማለት ነው። ማናቸውም እግዚአብሔርን ያሳውቁኛል ብዬ ማስባቸውን ነገሮች በሙሉ መከተል ጀመርኩ ማለት ነው። ሁለተኛው አጋጣሚ ደግሞ ሰፈራችን ውስጥ በአጋጣሚ አንዲት ሰፈር ውስጥ ያለች እህት መጣ ሰላም ብላኝ። የሰፈር ልጅ ነች፣ ጎረቤት ነችና እንዲህ ጨዋታ ተጫውተን ተቀላልደን ሄደች። ከሄደች ባልሳሳት 20 እና 30 ደቂቃ በኋላ ሞተች የሚባል ነገር ሰማሁ። የልብ ችግር ነበረ ይመስለኛል እና ያ ደግሞ የበለጠ ሾክ አደረገኝ። ሰው ለካ እንዲህ ድንገት የሚሞት ነው። ሰው ዛሬ ኖሮ ነገ ይሞታል ከሚለው ያለፈ በደቂቃዎች ውስጥ ሰው ስቆ አውርቶ ተጫውቶ ከዛ ለካ የሚጠፋ ነገር ነው። ስለዚህ እኔ ላለመጥፋት ምንድነው ዋስትናዬ? እጠፋ ስለምችል ይሄ የምኖረውን ኑሮ በስጋ የሚጠፋ ከሆነ የማይጠፋ ነገር ያስፈልገኛል። የማይጠፋውን ነገር መፈለግ አለብኝ ወደሚል ነገር ገባሁ። ከዛ በኋላ ያው እናትና አባት ወይንም ደግሞ ቤተሰብ እምነትን ያወርሳል እንደሚባል
የመጀመሪያ ምርጫዬ የሆነችው ወደ ቤተክርስቲያን መሄድ ጀመርኩ። በቃ ቤተክርስቲያን ውስጥ ከሚገባው በላይ ተሳታፊ መሆን ጀመርኩኝ። ሰንበት ትምህርት ቤት በሚባለው ውስጥም ተሳታፊ ሆንኩኝ። ትንሽ ለየት የሚያደርገኝ ነገር ምንድነው? ለኔ እያንዳንዱ ነገር ትርጉም አለው፣ ሚኒንግ አለው፣ ቦታ ሰጠዋለሁ፣ ስፍራ ሰጠዋለሁ። ከልቤ ነው፣ ከምሬ ነው። የኔ የመኖር ጉዳይ የሚወሰነው በእግዚአብሔር ነው ብዬ ማመን ችያለሁ። ምክንያቱም ሰውን አይቼው ሲጠፋ አይቻለሁ። ጠላት ደግሞ እንዳለኝ በደንብ አውቄያለሁ። የሆነ ሰው ውስጥ የሚገባ የሚያወራ ነገር አለ ማለት ነው። ስለዚህ እያንዳንዱ የማደርገው ነገር ዝም ብዬ እንደ ትርፍ ማየው ሳይሆን ህይወቴ መቀጠል ካለበት አማኝነት ግዴታዬ ነው ብዬ የማመን ሰው ነበርኩ። ከዛ በሂደት መጽሐፍቶችን ማንበብ ጀመርኩኝ። ሁሉንም ስርዓቶች ቤተክርስቲያን እንደ ቤተክርስቲያን የምታደርገውን ስርዓቶች ከእድሜም በላይ ሄጄ አጽዋማቶችን፣ ጸሎቶችን፣ ሁሉንም ነገር በደንብ አርግቼ እጠብቃለሁ፣ እፈጽማለሁ። ውስጤ ግን ያ ዘላለማዊ ነገር ቢያሳስበኝም ያ ሰይጣን አለ የምለው ነገር ቢያሳስበኝም ውስጤ በትክክል ሰላም አልነበረውም። ረፍት የሚባል ነገር የለውም። ደስተኛ አይነት ሰው አልነበርኩኝም። በዚህ መሃል በአጋጣሚ ያሳደገችኝ አያቴ ሞተች። እንደ እናት ያሳደገችኝ ነች፣ እሷ ሞተች። ከዛም መልሶ ደግሞ በሶስተኛው ወይ በአራተኛው ወር ላይ እናት ሞተችብኝና ይሄ ነገር ያ ውስጤ ያለውን ደስታ የማጣትን ነገር የባሰ አባባሰው። ነገር ግን ከዚህ ጀርባ ደግሞ ክፉ የሆነ መንፈስ እኔን በትክክል በሚገባኝ መልኩ የማስጨነቅ ስራ መስራት ጀመረ። እንግዲህ ይሄ የማስጨነቅ ነገር ድምጾች እሰማለሁ። በጣም ፑሽ የሚያደርገኝ ክፉ ነገር ውስጥ እንድገባ የሚያነሳሳኝ ድምጽ እሰማለሁ። ከሁሉ በላይ ተስፋ የሚያስቆርጥ ነገር እንዲሰማኝ ያደርጋል። እነዚህ ቤተሰቦቼ ከሞቱ በኋላ በስነ ስርዓቱ እንደ ራሳቸው ልጅ አድርገው የሚንከባከቡኝ ቤተሰቦች ናቸው። ከዛ በኋላ የተረከቡኝ እንደ ቤተሰብ የጎደለብኝ አጣሁት ምለው ነገር የለም። ሁሉ ነገር አለ። እንደ ራሳቸው አድርገው ነው ልጅ አድርገው ነው የሚያዩኝ። ግን እዚህ ውስጤ የመናፍስትን ጥቃት የመናፍስትን ነገር መቋቋም የሚችልበት ደረጃ ላይ አይደለም ያለሁት። ስለዚህ እጸልያለሁ፣ እጾማለሁ፣ ስርዓቶችን እጠብቃለሁ። እነዚህ ሁሉ ነገ ህይወቴን እንዳላጣ የዘላለም ህይወት እንዲኖረኝ መፈለግን ሰይጣን እንዳያገኘኝ መፈለግን ያማከሉ ቢሆንም ጊዜያዊ የሆነ እንኳን ደስታ ሊሰጡኝ በፍጹም አልቻሉም። ስለዚህ ከዚህ ምክንያቶች ተደራራቢ ምክንያቶች ሰይጣን የሚያመጣቸው በርካታ ምክንያቶች ሲደማመሩ ለምን ራሴን አላጠፋም? በቃ ብገልስ ራሴን። ምክንያቱም ልድንበት ብዬ የማስበው ነገር መፈልገው መዳን አልሰጠኝም። አይደለም ነገ ገሃነም እንዳልገባ ነገ ህይወቴ ሞቼ ዘላለም ህይወት እንዳላጣ ከሚለው በላይ ምኖረው ነገር ጭንቀት ውስጥ የሞላበት ሆነ። ብሞትስ እኔ በሞት እኮ በቃ ጥፍት ላለው አልኖርም፣ እኔ ዲሳፒር አደርጋለሁ፣ በቃ አልኖርም የሚል ነገር ነው ውስጥ የነበረው። ከምክንያቶቼ በላይ የጠላት ስራ በጣም በርትቶ ነበር። አንዳንድ ጊዜ የነገ ማንነትን ሰይጣን ስለሚያውቅ ያንን ለማጥፋት በጊዜ ሁሉንም ነገር ይሞክራል ባንተ ላይ። ልታመልጥበት የምትችለው ዕውቀት ልታመልጥበት የምትችለው ኃይል ከሌለ አጥፊህ በቀላሉ የፈለገውን ሊያደርግ ይችላልና በዛ ምክንያት 5 ሰው መግደል የሚችል መርዝ ነው ሄጄ የገዛሁት። አስታውሳለሁ ያን መርዝ ፍለጋ በጣም ብዙ ነው በየመደብሩ ሄድኩኝና አንዳንዶቹ የለም ይሉኛል፣ አንዳንዶቹ ምን ያደርግልሃል ይሉኛል። ፊቴ ላይ በጣም የመጣደፍ የመቸኮል ነገር አለ። ቶሎ መጥፋት ነው የኔ ኢንተረስት፣ አለ መኖር ነው የኔ ኢንተረስት። በቃ ጸጥ ልቤም አይምሮዬም ጸጥ ይበል የሚል ኢንተረስት ነው ያለኝና ፋይናሊ አንድ ቦታ አገኘው መጣሁና በዛን ሰሞን አካባቢ እኔ የገዛሁት 5 ሰው የሚገድል ነው። 2 ሰው የሚገል ገዝቶ አንድ ማቀው ሰው ሞቷል። አንደኛው ደግሞ እንደዚሁ እስካሁን ድረስ ይታመማል፣ ይቸገራል። እንደዛ 2 ሰው የሚገድለው ነው የወሰደው። እኔ 5 ነው ያደረኩት። ቶሎ ደግሞ እንድሞት ስለቸኮልኩኝ ለመሞት በውሃ በጠበጥኩት። ያን መርዝ በጣም አብላልቼ በውሃ በጠብጬው በ1 ሊትር ዕቃ ከበጠበጥኩት በኋላ በህይወቴ
በአንድ ትንፋሽ 1 ሊትር የጠጣሁትኝ ውሃ ነው፣ ያ መርዝ ነው። ከዛም በኋላ ለስላሳም ሆነ ጁስ ማንኛውም ነገር በአንድ ትንፋሽ 1 ሊትር ጠጥቼ አላውቅም። ሪከርድ የያዘው እንግዲህ መርዙ ነው ማለት ነው። ያን መርዝ ጠጣሁት። እጅግ ዘግናኝ፣ በጣም ከበድ ያለ ስሜት ነበረው። ልክ ጠጥቼ ስጨርስ በጣም ብዙ ህዝብ የሚጮህ ጫጫታ መሰል ሳቅ። ይሄ ሳቁ ደግሞ በቃ ይሄ ደስ የማይል ሳቅ፣ የማላገጥ አይነት ሳቅ ሰማሁ ጠጥቼ ስጨርስ። በደንብ ነው የሚሰማኝ ያ ሳቅ። በቃ ይሄ ተሸውደሃል፣ በቃ አለቀልህ፣ ተዘጋ አይነት የሚል ሳቅ ነው ያ ሳቅ። እና ለመጀመሪያ ጊዜ ራሴን ለመግደል በጀመርኩት ፕሮሰስ ውስጥ ድንጋጤ የተሰማኝ ያን ጊዜ ነው። ልሞት ነው እንዴ አልኩ። እስካሁን ድረስ አላስተዋልኩም። ሞትን የሚጠማ ሞትን የሚፈልግ ለሞት ደግሞ በእግሩ መድኃኒት ፈልጎ በጥብጦ የጠጣ ሰው ነኝ። ያ ነገር ግን ሲሰማኝ እንዲህ ምን እየሆነ ነው ያለው የሚለው ነገር ከዛ ሳቅ ጋር ተሰማኝና አስታውሳለሁ። ያ ሳቅ የሰው ሳይሆን የሰይጣን እንደሆነ አይነት ስሜት እየተሰማኝ ነበረ። ቆይታ በኋላ ራሴን ሲያዞረኝ አውቃለሁ። ከዛ መውደቄን ወደኩኝ። ስወድቅም ትንሽ አውቅ ነበር። ከዛ በኋላ ራሴን አላውቅም። እንግዲህ በዛ ጊዜ ውስጥ ሰዎች መጥተው እንዳይደርሱ ግቢውን ዘግቼው ነበረ። በአጋጣሚ ሁለቱም በር ዘግቼ አንደኛው በር ትንሽ ከፈት ሆኖ ስለነበር አንድ ወንድም እንዲሁ ከሩቅ ሲመለከት አንድ በር ክፍት ሆኖ ስላየ እንዴት አንድ በር ብቻ ክፍት ሆነ፣ ሌባ ገብቶ ነው በሚል ሐሳብ በዛ ዘሎ ገብቶ ሲያይኝ፣ እንግዲህ ከዚህ በኋላ ያለውን ነገር እኔ አላውቅም፣ እነሱ ነው የሚነግሩኝ። በአፌም በአፍንጫዬም ፈሳሽም ደምም ምንም ብዙ ነገር እየፈሰሰ ነበር። ምንም የማውቀው ነገር የለም። እንግዲህ በጊዜው አንድ ሰዓት ያክል ጊዜ ያክል ቆይቻለሁ ከወሰድኩኝ በኋላ ማለት ነው። አምቡላንስ መጥቶ ያው አምቡላንስም ሲወስዱኝ ወተት ለማጠጣት ሲታገሉ ብዙ ነገሮችን አድርገው ነበር። ወደ ሆስፒታል በሚሄድበትም ጊዜ ተረኛ የነበረው ዶክተር አልነበረም። ያን ጊዜ ያስታውሳለሁ ድሬሰር የሚባለው እና ነርስ ነበረ። እንግዲህ ያው መርዝ ጠጥቶ ለጠጣ ሰው የሚደረገውን የመጀመሪያ ሕክምና የማድረግ ሙከራዎች ሲያደርጉ ነበር። ራሴን ስቻለሁ። ያው በሆድ ጠጥተህ ብዙ ቮሚት እንዲያደርግህ ነው የሚደረገው ሕክምናው። እሱን ማድረግ የሚቻልበት ሁኔታ ላይ አልነበረም እና በጣም ምን እንደሆነ እኔ ማቀው ነገር የለም። እንግዲህ ከዛ በኋላ እኔ ማወቅ የጀመርኩትኝ አንድ ክፍል ሆኜ ነው። እዛ ክፍል ሆኜ እንግዲህ ጌታን ያገኘሁት ያን ቀን ነው ማለት ነው። እጅግ ብርሃናማ ጎልደን፣ እኔ መግለጽ አልችልም በቃላት ደረጃ። በጣም የገዘፈ ግዝፍና ያለው ውበት ያለው ብርሃናማ ነገር አያለው። ከዛ ውስጥ እንግዲህ አንድ ድምፅ ሰማለሁ። ወደ እኔ ና የሚል፣ አሳርፈሃለሁ የሚል፣ ታገለግለኛለህ የሚል፣ የኔ ባሪያ ትሆናለህ የሚል ድምፅ ሰማለሁ። ከዚህ ጋር ደግሞ ተያይዞ ማየው እጅግ በጣም ጎልደን የሆነ እጅ ወደ እኔ እንዲህ ተዘርግቶ እንዲህ ሲታጠፍ ና ከሚለው ድምፅ ጋር አብሮ ይታጠፋል ማለት ነው። ወደ እኔ ያን ሰዓት አይን መግለጥ ለእኔ ከባድ ነው። ነቃሁ ማለት ነው። ከአፌ ጀምሮ በሙሉ ኦርጋኔ፣ በአብዛኛው ኦርጋኔ ዳሜጅ ሆኗል። የመኖር ተስፋ፣ የመቀጠል ተስፋ የሌለው ሰው ነኝ በሕክምናው በሚታየው ነገር ታውቃለህ። እዛ ውስጥ ሆኜ ግን መኖር ፈለኩኝ። ሰው ይህን ሁሉ አጥቶ ወደ ሞት ሄዶ እንዴት መኖር ፈልጋለሁ? መኖር ፈለኩ። የሰማሁት ድምፅ አሁን እዚህ ጋር ቁጭ ብዬ ላስታውሰው የምችለው ድምፅ ነው። ሊጠፋ የሚችል ድምፅ አይደለም። በምድር ላይ አንዳንድ ጊዜ ሰዎች የሆነ ሰው ሲጠራቸው ደስ ይላቸዋል። እኔ ግን ከዚህ ድምፅ ውጪ ስሰማው ደስ የሚል ድምፅ አልገጠመኝም። የሚገርም ድምፅ ነው።
ሰው የሆነ ሰዓት ይደርስልሃል። መቃብር ውስጥ ግን ደርስልህ የሚችል ማንም የለም። አካል ዳሜጅ ሆኖ ጨጓራ በርዝ አበላሽቶት ጉድጓድ ተቆፍሮ ህይወት አክትሞ ያለበት ድረስ መምጣት የሚችል ያለበት ድረስ አንተ የጨረስካትን ለመቀጠል የሚመጣ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ማን ሊሆን ይችላል? ማን ሊሆን ይችላል? ስለዚህ ይሄ ኢየሱስን በቃ አገኘሁት። እንደ ድሮ ጤነኛ አይደለሁም። እንደ ድሮ እንደፈለኩ አልንቀሳቀስም። ሆስፒታል ውስጥ ነኝ። ከሞት ነው የወጣሁት። መቃብሬ የተማሰሰው ነኝ። መኖር ግን ፈለኩ። ከዚህ ድምጽ ጋር ፈለኩኝ። ከዛ እዛ ሆኜ ቃል ገባሁ። ከዚህ በኋላ አንተን ነው ማገለግል፣ ያንተ ነው መሆኑ፣ አንተ ብቻ አድነኝ የሚል ነው። ከዛ በኋላ ደግሞ የገጠመኝ እንደምታውቀው እንደምትገምተው ያ መርዝ በጣም ጎድቶኛል። ስቃዩ በጣም ከባድ ነው። ስለዚህ እምባዬን እያፈሰስኩ አለቅስ ነበር። ለምን አዳንከኝ? ለምን ከዛ አመጣኸኝ? እንዳገለግል አይደለም ወይ? ለምን ህይወትን ቀጠልክልኝ? ለምን እሰቃያለሁ የሚለው ነገር ውስጤ መጣ። ምክንያቱም ፔን አለው፣ ስቃይ አለው፣ ያልቆሰለ ክፍል የለም፣ ማያመኝ ነገር የለም፣ ምግብ መመገብ አልችልም። ኢየሱስ ከጀመረ ይጨርሳል። ጀምሮ የተወው የለም። እሱ ከጀመረ ይጨርሳል። ምናልባት በሰው የሚጀመሩ ነገሮች ላያልቁ ይችላሉ። እንደ ጌታ እውነተኛና የፍቅር የሆነ ነገር ያለው ማንም የለም። ከጀመረ ይጨርሳል። ያስጀመረውም መጀመሪያ ፍቅሩ ነው እንጂ ሊያስጀምር የሚችለው ነገር እኔ ጋር ምንም የለም። የሰጠኝን ህይወት ለማጥፋት ወደ ድቅድቅ ጨለማ ከመሄድ ውጪ። እንደምታውቀው መብላት አይቻልም፣ መጠጣት አልችልም፣ ቮሚት አለ። ብዙ አስቸጋሪ ነበር በዛን ሰዓት። አንተ ፈዋሽ ነህ የሚል ጥያቄዎች ጠይቃለሁ። ይሄ ድምጽ አውጥቶ ጉልበት ኖሮት የሚጸልይ ሰው አይደለሁኝም። መንበርከክም የሆነ ለጸሎት የሚደረግ ነገር ማረግም ሰው አይደለሁኝም። ግን ለምንድን ነው ያዳነኝ የሚል ጥያቄ አለ። ታገለግለኛለህ ብሎኛል። ለማገልገል ከተጠራሁኝማ በዚህ ህመም መቀጠል የለብኝም። እባክህ ፈውሰኝ። ዝም ብዬ እምባዬ ዝም ብሎ ይፈሳል። እባክህ ና። በጣም ቅጽበታዊ ነው። የሆነ እንደ ኤሌክትሪክ ንዝረት አይነት ንዝረት ነው የተሰማኝ። ከጸጉሬ እስከ ጥፍሬ ነው የተሰማኝ ስሜት። በጣም በፍጥነት የሆነ አንድ ሰውነቴን የዳሰሰ ኃይል እንዳለ ገባኝ። ስለዚህ በፍጥነት መብላት ነበር የፈለኩት። በቃ በፍጥነት እንግዲህ ምግብ መብላት የማልችል ሰው ማይታሰብ መብላት አለ ማይታሰብ። አንድ ሰው እንደዚህ ነው ያለኝ እዛ ያለው ጨጓራህን ተፋኸው ነው ያለኝ። መርዙ ያደረገኝን ሲያወራ አንተ እኮ ጨጓራህን ተፋኸው ነው ያለኝ። ግን ምግብ ስጡኝ ያልኩት እንጀራ መብላት ነው የቻልኩት። አየህ እኔ አሁን እግዚአብሔርን ፈዋሽነት በህይወቴ ነው ያየሁት። በኋላ መጽሐፍ ቅዱስ አንብቤ ኢየሱስ ክርስቶስን ሚራክልን ብዙ ተረድቻለሁ። አድርጎልኝ ነው ያስተማረኝ፣ አርጎልኝ አስተማረኝ፣ አድኖኝ አስተማረኝ። ተምሬ አይደለም ፈውስ ያየሁት። ተምሬ ምህረት አድርጎልኝ ፈውሶኝ ፈዋሽነቱን አየሁትና እሱ እውነተኛ ፈዋሽ አምላክ ነው። ዛሬ ለብዙ ሰዎች ጸልዬ ሰዎች ሲፈወሱ አይቻለሁ። ያ ፈውስ የመጣው እግዚአብሔር ይፈውሳል ከሚለው ዕውቀት ብቻ ሳይሆን በመላ ሰውነቴ እግዚአብሔር ኃይል አልፎ በቅጽበት 100% ሰውነቴ ተፈውሶ ዳነ። እንግዲህ ማውራለህ ታሪክ ከሁለት አስርት ዓመት በላይ የዘለለ ታሪክ ነው። እስከዛሬ በጤና በህይወት እግዚአብሔርን እያገለገልኩ አለው። እንግዲህ ኢየሱስ እዚህ መጥቶ ነው ያገኘኝ።
እዚህ መጥቶ ህይወትን የሰጠኝ እድል የሰጠኝ እኔ አሁን የምኖረው ህይወት ከመቃብር ባሻገር ያለው ህይወት ነው። የራሴን ጨርሼ እሱ ነው የጀመረልኝ፣ እሱ ነው ያስጀመረኝ። መድኃኒቱን ከወሰድኩኝ በኋላ ስወድቅ አካባቢ ነው እንግዲህ ራሴን ወደ መሳት የመጣሁት። ከዛ በኋላ ባለው ጊዜ ሆስፒታል ውስጥ የሆነ አንድ ጓደኛዬ ሲይዘኝ አስታውሳለሁ። ቮሚት የማድረግ ነገር ላይ አካባቢ ትንሽ አስታውሳለሁ። ከዛ በኋላ ግን በፍጹም አላስታውስም። የሆነ ድቅድቅ ጨለማ ውስጥ ነው ያለሁት። ላስታውሳቸው የምችላቸው ነገሮች በፍጹም የሉም። ለኔ ትልቁ ትውስታዬ የሆነብኝና ያረኩት ነገር ሳይሆን ያገኘኝ ነገር ነው። በዛ ጊዜ ያገኘኝ ነገር ከሆንኩትና ካለፍኩበት ነገር በጣም የገዘፈና የማይጠፋብኝ ነገር ነው። አስታውሰዋለሁ ስጠጣ አንዳንድ ነገሮች ሲሆኑ ትዝ ይለኛል። ግን ያገኘኝ ነገር ያን ሁሉ አስረስቶኛል። አንዳንዴ በዚህ በማወራለት ታሪክ ውስጥ ያለፍኩም አይመስለኝም። እንደው አልፌ ይሆን በዚህ ውስጥ በቃ ይገርመኛል። ዞር ብዬ ሳስበው ይገርመኛል። ለኔ የመርዝ የመጠጣት ታሪኬ ኢየሱስን የማግኘት አዳኝን የማግኘት ታሪክ ነው። መጥፋዬ መዳኛዬ ሆነ። መሞቻዬ የገሃነብ ልጅ መሆኛዬ ኢየሱስን ማግኛዬ መንገድ ሆነልኝ። ምን ታስታውሳለህ ብትለኝ ኢየሱስን ነው ማስታውሰው፣ ድምጹን ነው ማስታውሰው፣ ብርሃኑን ነው ማስታውሰው። ለኔ ያለው እዛ ድምጽ ውስጥ ከዛ ድምጽ በላይ በምድር ላይ ሊወደኝ የሚችል ምንም እንደሌለ ባይተርክልኝም ድምጽ ውስጥ ግን ይሰማኛል። ፊል አደርጋለሁ ድምጽ ውስጥ የቅርቤ እንደሆነ እንደያዘኝ በሱ እጅ እንዳለሁ። አይ የመኖር ተስፋዬ ድምጽ ነው እንጂ የፈጠረብኝ ኦሬዲ እኮ የለሁም እኮ ምንም ከዚህ በኋላ ተስፋ የለውም እያሉኝ እኮ ዶክተሮች እየነገሩኝ ነው። ዋጋ የለውም ተስፋ የለውም እያሉ አየህ በህይወቴ ውስጥ የኢየሱስ ክርስቶስን የማዳንን ስራ በእንዲህ አይነት መልኩ ማግኘቴ ራሴን እንደ እድለኛ ቆጥረዋለሁ። አየሁት ጌታን፣ አገኘሁት ጌታን። ስለዚህ ምንድነው ትዝታ ብትለኝ ኢየሱስ ነው። እዛ መጥቶ እኔን ሰው አደረገኝ። እዛ መጥቶ ህይወትን ሰጠኝ፣ እስትንፋስን ቀጠለልኝ፣ ልጄ ያለኝ ምንም በሌለበት በዛ ሁኔታ ውስጥ ሞት አሰፍስፎ ሰይጣን አሰፍስፎ ባለበት ሁኔታ ውስጥ ጉልበትም አቅምም ኖሮት እኔን ከዛ መታደግ የሚችል እሱ ብቻ ነበር። ስለዚህ ለመዳኔ እኔ ትዝታዬ ኢየሱስ ነው። ለታሪኬ ትዝታዬ ኢየሱስ ነው። ኢየሱስን ወደዋለሁ። እሱ ነው ሰው ያደረገኝ። እኔ ኢየሱስ የመኖሬ ምክንያት ነው። መኖሬ እየኖርኩ አይደለም አግኝቶኝ ያኖረኝ፣ ጠፍቼ ነው ያገኘኝ። ኢየሱስ ባይኖር መቃብር ውስጥ ነበርኩ። አሁን ጨርሻለሁ ራሴ። ስለዚህ እየኖርኩኝ ያገኘኝ ሳይሆን ሞቼ ነው ያገኘኝ። ስለዚህ ኢየሱስን ሳስብ ከመቃብር ቀጥሎ እንደ አዲስ እድል ሰጥቶኝ በህይወት ኑር ነው ያለኝ። ውለታው ይበዛብኛል። እንኳን እሱን አገኘሁት። የሁሉ ዘመኔ ሁሉ ደስታዬ ማግኘቴ ነው። እሱ አገልግሎቴ እንዳይመስልህ፣ እሱን ማግኘቴ ነው። ስላገኘሁት ነው ማገለግለው። ስለ አዳነኝ ነው ማገለግለው። አየህ ኢየሱስ እውነት ሲያገኝህ ለውጥ ይመጣል በህይወት። የእውነት ስትነካ በህይወት ትናንትና ያልነበሩ ነገሮች መከሰት መሆን ይጀምራሉ። እኔ አሁን ከኢየሱስ ውጪ ሊገባኝ አልቻለም፣ ሊገባኝም አይችልም። እሱን ነው የማውቀው፣ እሱን ነው ያገኘሁት። ሰው አልደረሰልኝም። አንድ መልአክ በሮ መጥቶ አይደለም ያዳነኝ። አንድ የሆነ አካል አይደለም መጥቶ የታደገኝ። እኔ ኢየሱስን ነው የማውቀው። ስለዚህ ከዛ በፊት የነበረኝ ህይወት በጣም አክራሪ ነኝ። ማንም ሰው ለኔ ቆሞ ወንጌል መስበክ አይችልም። እማታለው በሰፈሩና በመንደሩ በማክረር የምታወቅ ሰው ነኝ። በጣም ሲሪየስ ነኝ። ለምሳሌ የፕሮቴስታንት መዝሙር መስማት እኔ ባለውበት አካባቢ የሚቻል አይደለም።
ለጉዳይ እንኳን ሰው ቤት ሄጄ ፕሮቴስታንት ቤት ከገባውና መዝሙር ከከፈቱ መዝሙራቸውን ካልዘጉ በስተቀር የመጣበትን ጉዳይ ትቼ ለማውጣው ይሄ ትናንት ያመንኩበት ከሰይጣን መንጋጋ መውጣትና ደግሞ የዘላለም ሕይወትን ማግኘት በሚባለው ስሌት ውስጥ የተፈጠረብኝ ሃይማኖተኝነት በጣም ጠንካራ ነው። አሁን ግን መጀመሪያ የተፈጠረልኝ ሰውን ሁሉ መውደድ ቻልኩኝ። የፍቅር ልብ ተሰጠኝ። የእግዚአብሔርን መንፈስ ከምንም በላይ መፈለግ ውስጥ ገባው። እሄዳለሁ ቤተክርስቲያን ነው መሄደው። አሁንም ኢየሱስን አግኝቻለሁ፣ ቤተክርስቲያን ሄዳለሁ። ሁሉንም ቤተክርስቲያን ያለውን ስርዓት እፈጽማለሁ። ከኢየሱስ ውጪ ግን ከኔ ምንም አይወጣም። ኢየሱስን ነው የማስበው። ስለ ኢየሱስ ሲወራ ነው መስማት የምፈልገው። ሌላ ምንም ቢወራልኝ ጆሮዬ ብዙም አይሰማም። እንዲህ ያልኩኝ ጌታ ኢየሱስ ክርስቶስ እውነተኛ ሊቀ ካህን እንደሆነ ገባኝ። እሱም በልቤ ውስጥ ያስኩኝ። ከዛ በኋላ ባለው ህይወት ምንድነው ከዚህ በፊት ያልነገርኩ እናቴ በመናፍስት ዓለም ውስጥ የነበረች ሰው ነችና መናፍስት ቤታቸው ይመለክ ነበር። ብዙ ሰው እየመጣ ይሰግድ ነበርና በዚህ ምክንያት እኔ እሷን የማግኘት ብዙ እድል አልነበረኝምና መንፈስ እኔን አይፈልገኝም ነበር። ኋላ ድንገት አንድ ቀን ተጠርቼ ሲሄድ እናቴ ለሞት እያጣጣረች ነው ያለችውና ልጄን ጥሩልኝ ብላ ነበር ይሄድኩትኝ። መናፍስት እንደምታመልክ አውቃለሁ። ግን አንገቷን እንደዚህ ይዤ ልትነግረኝ የፈለገው ነገር ነበር። ያንን ሳትነግረኝ ነው የሞተችው። እንግዲህ በጣም ለመናፍስትና ያ እናቴ የነበረችበትን የመናፍስት አምልኮ ስለማቀው ለመናፍስት አምልኮ ያለኝ ጥላቻ በጣም ከባድ ነበር። ከዚህ ተነሳ ሰዎችን ሁሉ እየሰበሰብኩኝ ጠበል ይዞ የሚሄድ ልማድ ነበረኝ። በቃ እናቴን ገሎብኛል፣ ሰይጣን ነው እንዲያደረገው፣ ሰው ሁሉ ይዳን ብዬ ሰፈሩን ሁሉ እየወሰድኩኝ ጠበል እንዲጠመቁ አደረግ ነበር። ይህንን አይነት ትሬን ካረኩኝ በኋላ አንድ ቀን ሰዎች ይዤ በአጋጣሚ የሚያጠምቁት አባት አልመጡም ነበር። ስለዚህ ለምን እስቲ ያልሞክረውም ብዬ ስሞክረው ልክ እሳቸው እንደሚያደርጉት ሆነ ማለት ነው። ይጮሃል አጋንንቱ። ልክ እሳቸው ሆነው ሲሰሩት የነበረው ነገር ነው በዛ ቦታ ይሆነው። ሰው ምን መጣለኝ ታዲያ እኔ እዚህ ድረስ ምን አስመጣኝ? ቤቴ በርሜል አለ፣ ውሃ ሞልቼ ለምን ሰዎችን በዚህ መንገድ ትሪት አላደርግም የሚል ነገር መጣ። እንግዲህ ከቤተ ክርስቲያኒቱም አስተምሮ ያፈነገጠ ነው፣ የሚደገፍም አይደለም። ይሄን ለማድረግ የክህነት ስልጣን አለ፣ ሌሎች ነገሮች አሉ። እዛ ውስጥም አልገባውም። እኔ እንዳልኩ ይሄ ቅንነቱ ሰው ነፃ ይሁን፣ እናቴን የገደለ ሰው አይግደል የሚል ሐሳብ ነው በውስጥ ያለውና ቤቴ ሰዎች ይመጣሉ፣ አጠምቃለሁ ማለት ነው። በቃ አጠምቃለሁ፣ በባልዲ ውሃ ይጸለያል፣ የሚባለውን ሁሉ ስርዓቱን ፈጽማለሁ፣ ሰዎች ይይዙልኛል። ዋና ደንበኛ አጥማቂ ሆንኩ ማለት ነው። እዚህ ማጥመቅ ሂደት ውስጥ ትልቁ ጎልቶ ያለው የኔ ፍላጎት ያን ስርዓት መፈጸም ሳይሆን ያ እናቴን የገደለው ሰይጣን ነው እዚህ ውስጥ ያለው፣ እችንም ሴት እንዳይገላት የሚል ቅንዓት ነው። ፖዚቲቭ የሆነ ቅንዓት ነው። በኋላ ይሰለቸኝ፣ ይወጣል፣ ይጮሃል። ዛሬም ያው ነው፣ ነገም ያው ነው። በቃ መቼስ ውሃው ለማለቁ ነው እንጂ በየጊዜው እላለሁ፣ ምንም የሚፈጠር ነገር የለም። እንግዲህ ይሄ እንዲህ ያለ ነው። እኔ ይሄ አይነት አክሲደንት ደርሶብኝ ከሆስፒታል የወጣሁት። አሁንም ስመጣ ሰይጣን እንደዚህ አድርጎኛል፣ የበለጠ እጥፍ ሆነ። እናቴን ሊገድል የፈለገው እኔን ሊገድል ነበር። ስለዚህ ቅናቱም ቁጡነቱም ጨመረ። አሁን ቀጥታ ነው ኢየሱስን አግኝቻለሁ። በሌላ እንዴት ሞክራለሁ ለመዳን? እንዴት ሌላ ነገር አስባለሁ? እንዴት ውሃ ሄዳለሁ? እንዴት ሌላ ነገር አገኘውታ? እኔ አዳነኝ። እኔ ያዳነኝን ያገኘሁትን ይዣለሁ። ስለዚህ መምጣት አሉ። እኔ አሁንም ቤተክርስቲያን የሚሄደው መጡ። ሲመጡ በኢየሱስ ስም ማለት ጀመርኩ። በኢየሱስ ስም ስል ይታገለኛል። በቅድስት ድንግል ማርያም ስል ይጮሃል። እሪድ የሚለው በሚካኤል ስም ካልኩት፣ ይቆራርጠ ካልኩት ቤቱ በአንድ እግር ይቆማል። በሆነ እንትና ስም ስለው ቤቱ በአንድ እግር ይጮሃል። ያዙ ልቀቁኝ፣ በቃ ያብዳል። ይህን ስም ለምን ትጠራብኛለህ ነው የሚለኝ። ሚካኤልን ለምን ትጠራብኛለህ? ገብርኤልን ለምን ትጠራብኛለህ? ቅድስት ድንግል ማርያም ለምን ትጠራብኛለህ? ያብዳል። ኢየሱስ ስል ግን ምንም ድምፅ አይሰማም። እንዳውም ጭራሽ በቃ ምንም እንዳልተፈጠረ ያስባል። ይሄ ነገር ደግሞ ከኔ ጋር የተጋጨብኝ፣ ያዳነኝ እሱ፣ ኃይል ያለው እሱ። እንዴት እሱን ጠርቼ ዝም ብሎኝ ሌሎቹን ስጠራ እንደዚህ ይሆናል?
ልቀበለው አልችልም። የኢየሱስ ሆኛለሁ። እኔ ኢየሱሳዊ ነኝ። አሁን አይገባኝም ሌላ ልምምድ። እንዴት በሌላ ልምምድ ልሞክረው? ከዛ ስቀጥል ስጸልይ ሲሪየስ የሆነ ነገር መሆን ጀመረ። መናፍስቶቹ በትክክል መጮህ ጀመሩ። ውጣ ስል በትክክል መውጣት ጀመረ። መውጣት ብቻ አይደለም፣ ዳግም አልተመለሰም። ለምሳሌ አንድ ሴት ለ11 ዓመት በህመም ውስጥ የነበረች ብዙ ጊዜ በውሃው በዚህ ብዙ የተሰቃየች ብዙ ባልዲ ውሃ የጨረስኩባት ልጅ ስጸልላት መንፈሱ ጮኸ ወጣ። ለ11 ዓመት የነበረው በሽታ ከሷ ላይ ተነሳ። ምስጋና ፕሮግራም አደረገች፣ ጠራችኝ። እንደዚህ ሞኝ ግን እሄዳለሁ። አሁን ግን መዳኛው ኢየሱስ እንደሆነ አየህ። መናፍስቶች ለኔ ሊነግሩኝ የፈለጉት ይሄ ኢየሱስ አያድንም፣ አቅም የለውም፣ ጉልበት የለውም። ጉልበት ያለት መላእክቶች ናቸው ጉልበት ያላቸው። እመቤታችን ቅድስት ድንግል ማርያም ነው ጉልበት ያላት። ኢየሱስ የለውም የሚል ሚኒንግ ሊሰጡኝ ነበር። በዚህ ሚኒንግ ደግሞ እኔ የምሸነፍ ሰው አይደለሁም። ብቻውን አግኝቶኛል፣ ብቻውን አድኖኛል፣ አውቀዋለሁ። ይሄ ለኔ ጋር ቦታ የለውም። ኋላ በዚህ ሂደት ውስጥ እያለው መንፈስ ቅዱስ የሚለው ነገር ገባኝ፣ ተረዳሁ። መንፈስ ቅዱስ ዛሬም መንፈስ ቅዱስ እንደሚሰራ ማንም አላስተማረኝ። ማንበብ ጀመርኩ። አንድ ቀን ማታ መጽሐፍ ቅዱስን ገልጬ ጭንቅላቴ ላይ አስቀምጬ መጸለይ ጀመርኩ። ሁሉ ነገር በቅንነትና በየዋህነት በልጅነት ነው የምናደርግ የነበረው እና መጮህ ጀመርኩ። አንተ እዚህ ላይ ያለው መንፈስ ቅዱስ፣ ሐዋርያት ላይ ወርደህ ያለ መንፈስ ቅዱስ እያልኩ ጸልያለሁ። እንግዲህ ክራ ስር ያለው መስቀል አለ። ምንም የቀየርኩት ነገር የለም። በጣም ስጸልይ 3 ሰዓት ጀምሬ ረጅም ሰዓት ነው የጸለይኩት። የሆነ ሰዓት ላይ መላ ሰውነቴን ሾክ አደረገኝ። አየህ፣ እንዲህ አይነት መነካት ለኔ የመጀመሪያ አይደለም። በምፈወስበት ጊዜ ይሄን ፓወር አውቀዋለሁ። ግን አንድ ነገር ሐሳብ ገባኝ። ጴንጤ ልሆን ነው እንዴ አልኩ። አፌን የሚይዘኝ ነገር ሁሉ መጣብኝ። ደስታው ልናገረው አልችልም። በጣም ትልቅ ደስታ ነው የተቆጣጠረኝ። ልምምዱ ግን ለየት አለብኝ። ስለዚህ ይሄን ነገር ማቋረጥ አለብኝ ብዬ አቋርጬ ተኛው። ከዛ በኋላ ለኔክስት ዴይ ዘምር ነው የሚለኝ፣ ሃሌሉያ በልልኛል፣ አመስግን ነው የሚለኝ። በቃ በጣም በውስጤ ይሄ ሐሴት እየተፍለቀለቀ መጣ። እንደዛ ከሆነ ለምን ገብቼ አልጸልይም ብዬ በር ዘግቼ መጸለይ ጀመርኩ። እንግዲህ አሁን የእግዚአብሔር ኃይልን ለመጀመሪያ ጊዜ በኃይል በላይ ላይ መጣ። ወደኩ። በልሳን እናገር ጀመር። ልሳን ምንድን ነው አላውቅም። ያስተማረኝም የለም፣ ሰምቼም አላውቅም። በኃይለኛ በመንፈስ ቅዱስ ላይ የተሞላው ኦቨርናይት በልሳን እየተናገርኩ አደርኩ። አልተኛውም። ጠዋት ድምጼ ተዘግቷል። በደንብ ማውራት አልችልም። ድምጼ ውስጤ የሆነ የደስታ ሐሴት ማረግ፣ ኢየሱስን ስበከው፣ ኢየሱስን አውራው፣ ኢየሱስን ዘምረው የሚል መንፈስ ነው። ስለዚህ ይሄ ከሆነ በኋላ ችግር መፈጠር ጀመረ። ችግሩ ምንድነው? አብሮኝ ያሉት ሰንበት ትምህርት ቤት ያሉ ልጆች አሉ። ስለዚህ አንዳንዶቹ ላይ ጭጭኝ ስጸልይ አጋንንት መውጣት ጀመረ። ከዚህ በፊት በምንም አይነት መልኩ መንፈስ ይኖርባቸዋል ብዬ ማላስባቸው ሰዎች ላይ ሁሉ ስጭን አጋንንት መጮህ ጀመረ። አሁንም ግን ቤተክርስቲያን ነው የሚሄደው። ወደ ፕሮቴስታንት ዓለም የትም አልሄድኩኝም። አየህ፣ ኢየሱስን አንድ ቤተ እምነት አይደለም የሚሰጠው። እኔ ኢየሱስን ያገኘሁት እግዚአብሔር በፈቀደልኝ በዚህ መንገድ ውስጥ ነው። አየህ፣ መዳን ያለው መጽሐፍ ላይ ነው፣ ዕውቀት ላይ ነው፣ መረዳት ላይ ነው። መዳን ያለው የዳነው በእግዚአብሔር ምሕረት ነው። መንፈስ ቅዱስም የተሞላሁትኝ እኔ እዛ ሆኜ ነው። ኢየሱስን የሚያገኘሁትንም እዛ ሆኜ ነው። ተቋም፣ የሃይማኖት ክፍል ላንተ የሚያደርግልህ ነገር የለም። መዳን የምታገኘው እዛ ስትሄድ ነው፣ እዚህ ስትሄድ ነው አይደለም። መዳን ያለው መጽሐፉ ላይ ነው። መዳን ያለው ዕውቀቱ ላይ ነው። መዳን ያለው ትምህርቱ ላይ ነው። ስለዚህ ትምህርቱ ገባኝ። መንፈስ ቅዱስ አሁን እንደሚሰራ በግሌ ገባኝ። ያስተማረኝ የለም። በዛ ትምህርት ዕውቀት ያን ነገር ተቀበልኩኝ።
ስለዚህ ብዙዎች ከመናፍስት እስራት ነፃ መውጣት ጀመሩ። የልጅነት ህልሜ የቆሰልኩበት እኔንም እናቴንም ያ የጎዳውን አጋንንት በግላጭ በእግዚአብሔር ጸጋ አገኘው። ያ ነገር መወገድ ጀመረ። የተወሰነ ግሩፖች አብረውኝ ቀጠሉ እየጸለዩ። አንድ ቀን ግን የነበረው ነገር ትንሽ የተለየ ነው። ሰው ትንቢት ሲተነብይ ሰምቼ አላውቅም። ትንቢተ ኢሳይያስ ኤርምያስ ላቅ እችላለሁ፣ አላውቅም። ግን የትንቢት መንፈስ ግን በላይ ላይ መጣ። እዛ ላለው ነገር መናገር ነበረብኝ እና እንዴት ነው እነኚህ ልጆች አዳዲስ ነገር እያመጣውባቸው ነው። ባግራውንድ ትናንት መሬት የተጣ ልጅ ነው፣ አሁን ደግሞ ኢየሱስ ብቻ ነው የሚለው፣ አሁን ደግሞ አጋንንት በመካከላችን እያስወጣ ነው፣ አሁን ደግሞ ልሳን እየተናገረ ነው፣ አሁን ደግሞ ትንቢት። ጌታ መንፈስ ቅዱስ ያንን እንድናገር ስላስገደደኝ ተናገርኩ። እነዛ ልጆች በሙሉ ተቀበሉ። ስትናገር የምትናገርበት ጉልበት ብቻ ሳይሆን ለሰሚዎቹም እግዚአብሔር ጉልበት ይሰጣል። ስለዚህ በዛ መልኩ ነገሮች ሄዱ። ከዛ ከቤተ ክርስቲያን ተወገዝን። ተወግዤ ከቤተ ክርስቲያን ወጣሁኝ። ከዛ በኋላ አንድ ማህበር እንደዚሁ የተሐድሶ ማህበር ነበረ። እዛ ተቀላቀልኩኝ። ፍኖተ ሕይወት ማህበር መድኃኔዓለም ይባላል። እዛ ተቀላቀልኩኝ። ጥሩ የሆነ ትምህርት የሚያስተምር ወንድም ነበር። ያን ከነሱ ጋር ትምህርቶች ተካፈልን። ግን ትንሽ እንደቆየው እዛ መቆየት እንደሌለብኝ አሁን እንግዲህ የእግዚአብሔርን ድምጽ የመስማት ልምምድ በደንብ ስለገባኝ መንፈስ ቅዱስን በደንብ አውቄያለሁ፣ ድምጹን እሰማለሁ። ስለዚህ እግዚአብሔር በሰጠኝ ምሪት ከዛ ወጥቼ ወደ ገነት ቤተክርስቲያን የገባሁትኝ። እንግዲህ እዛ ስገባ አሁን ከጀርባ ያለው ልምምዶች ብዙ ናቸው። መናፍስትን የማስወጣት፣ ለበሽተኛ መጸለይ፣ በየመንደሩ በየሰፈሩ በየቦታው ለብዙ በሽተኞች መጸለይ፣ ወንጌል በመስከር አገልግሎቱን ጀምሬዋለሁ። አገልግሎቱን ቤተክርስቲያን በመታቀው መልኩ ሳይሆን እግዚአብሔር በሰጠኝ ነገር ምን እንዳለም ቤተክርስቲያን ምን እንደሚደረግም አላውቅም። ብቻስ በሽተኛ ካገኘው ጸልያለሁ፣ ይፈወሳል። አጋንንት ካለበት ሰው ካለ ጸልያለሁ። በቃ ይሄን መሰራው። ደህንነት ትምህርት የተማርኩትኝ ገነት ቤተክርስቲያን 2 ቀን ነው። ምን ያስተምሩኝ ሲያይ ልጁ ጸልይልኝ እግዚአብሔር ተናገረው። ጥምቀትና ጌታ እራት ብቻ አስተማረኝ። ከዛ እዛ ባፕታይዝ ዳረርኩኝ፣ ተጠመቅኩ። ኋላ ዝም ብለው የኔን እንቅስቃሴ የህይወት ልምምድ ሲያዩት ትንሽ ጠንከር ያለ ነገር እንዳለ እየተረዱ መጡ። በዚህ መሃልም እኔም በቃ ጌታ በግልጽ ስለተናገረኝ እሱን ማገልገል እንዳለብኝ ስላወቅኩኝ ከቤት ወጣሁኝ። ከምኖርበት ቤት ራሴ ማንም ውጣ አላለኝም፣ ወይንም ቤተሰብ ሂድልን አላለኝም፣ ወይ ሪጀክት አላረገኝም። ራሴ በቃ እኔ ጌታን ነው ከዚህ በኋላ ማገልገለው። አየህ ጀርባዬ ላይ እኔ እንዴት እንደመጣው አውቀዋለሁ። ስለዚህ ትምህርት ብትለኝ አይገባኝም፣ ምንም ነገር ብታወራልኝ አይገባኝም። እኔ ከመቃብሩ ውስጥ የነበርኩ ሰው ነኝ። ስለዚህ ጥሩ ጭንቅላት አለኝ፣ ዩኒቨርሲቲ መግባት እድሉ አለኝ። ብዙ እሱ አሁን አይታየኝም። ለኔ የሚታየኝ አንድና አንድ ያዳነኝን ኢየሱስ ማገልገል ነው። ከኢየሱስ በላይ ለኔ ትልቅ ነገር የለም። እንደ እብድ እየዞርኩ መስበክ ማስተማር ነው። ትምህርቴን ትቼዋለሁ፣ ዞር ብዬም አላየውም። እና የአይነት ልምምድ ነበረ። ከቤት ወጥቼ ቸርች ውስጥ ነው ያለሁት። ስለዚህ በገነት ቤተክርስቲያን ውስጥ እንግዲህ ትልቅ አገልግሎት እዛ ነበር። እንግዲህ እዛ ነው አገልግሎት የጀመርኩት። ያው ማወራለት ታሪክ ድሬዳዋ በደንብ ይታወቃል። ልጅቷም አለች፣ መሰረት ትባላለች፣ ቀይ መስቀል ሰራተኛ ነችና የሆነው ምንድነው ሆስፒታል ውስጥ ቆይታ ከዛ በኋላ ሆስፒታል ትወጣለች፣ ያው ታርፋለች ማለት ነው። እቤት ነው ይዘዋት የመጡት። ቤት ይዘዋት ሲመጡ ልጅቷ ቶታሊ የለችም፣ ሞታለች ማለት ነው። ይለቀሳል፣ በጣም ብዙ ለቅሶ አለ፣ ጩኸት አለ። ግቢ ውስጥ በጣም ብዙ ይለቀሳል፣ ይጮሃል። እኔ ደግሞ ደስተኛ አይደለሁም። ምክንያቱም እንዴት ብለህ ከሞት ጋር ትጋፈጣለህ? እንዴት ተነስተህ እንትን ትላለህና የሆነ አንዱ ልጸልይ ቀላል ነው የሚል አይደለም። እኔ የማስበው ስልክ ደውዬ አንድ ጓደኛዬ መጥቶ ሬሳውን ከዛ ይዞ እንዲወጣ ነው የማስበው። እነሱ የእግዚአብሔር ሰው ነው ብሎ ነው የመጡት ቤት። እኔ ደግሞ ሞትን የሚያክል ነገር እንደዚህ በአገልግሎት ገጥሞኝ ጸልዬም ስለማላቅ ለእግዚአብሔር የሚሳነው ነገር የለም የሚለው ጥቅስ ሁሉ የለም እኔ ውስጥ። እኔ በቃ እንዴት ብዬ ከዛ ውስጥ ወጣለሁ ነው የማስበው።
አንድ ወንድም መጣ አየ፣ ኧረ ፓስተር ብትታሰር እንኳን ማን ሳን ያቀብልሃል ብሎ ጥሎኝ ሄደ። አንድ አገልጋይ መጣ አየ፣ እሱም ሸሸ። እኔም ደግሞ የተቀጣጠለ ጸሎት ያድናል ኢየሱስ እያልኩ መጸልይበት ሁኔታ አይደለም ያለው። ሬሳ ፊት እንደዛ ማለት አቅምም ጉልበትም አልነበረኝም። ስለዚህ ምንድነው ማድረግ ያለብኝ? እናት ያለቅሱ ነበር፣ አባት ያለቅሱ ነበር፣ ግቢ ውስጥ የሚያለቅሱ ሰዎች አሉ። እነሱን ወደ ውጪ አወጣሁና በሩን ዘግቼ ሬሳው አለ፣ እኔ አለ፣ ስልክ ለመደወል ሞክራለሁ። ሰው መጥቶ ሬሳውን ከዛ እንዲያወጣ። የመጸለይ ሐሳብ በፍጹም በውስጤ የለም። ኋላ እንዲህ ያለው ነው አይ አንድ ታሪክ ወደኔ መጣ። ከከተማ ዳር ልጇ የሞተባት በቃ ሬሳ ይዘው ሲሄዱ የሚለው እንደ ትረካ በውስጤ መጣ። ኢየሱስ አንተ ጎበዝ እልሃለሁ ተነስ የሚለው የቃል እንትን ውስጤ ገባ እና በህይወቴ ለመጀመሪያ ጊዜ ሞት ቀለለኝ። በእግዚአብሔር ጸጋ የሞተ ሰው ማስነሳት እንደዛን ቀን ቀሎኝ አያውቅም። ሁሌም ብለው ሁሌ እንደዛ ቀሎኝ በቀጠለ ነበር። በቃ ሲምፕል ነገር ሆነብኝ፣ ቀላል ሆነብኝ። በሰከንዶች ውስጥ እኮ ነው የአልዓዛር ሞት ተተረከልኝ። አልዓዛርን ከሞት እንዳስነሳው የኢየሱስ ጀግንነት፣ የኢየሱስ ችሎታ፣ የኢየሱስ ትልቅነት እንግዲህ በዘነዛ ሰከንዶች ውስጥ የገባ ያ መንፈስ፣ ያ ትምህርት፣ ያ ዕውቀት ሲይዘኝ ሲምፕል ምንም በቃ ቀላል ነገር። እንዲህ ሶፋ ላይ ተኝታለች። አየህ ሞት በኢየሱስ ስም ውጣ፣ ህይወት ውስጧ ይግባ ብዬ ነው የተናገርኩት። ልክ እንደዚህ ስል ያ ሬሳ ብድግ ሲል እንደ ሰው ያስተነግጣል። በጀርባዬ ወደቅኩኝ። በጣም ነው የደነገጥኩትኝ። እውነትም የማይመስለኝ ፓርት አለ። እኔ አይደለሁም የሰራሁት፣ በእኔ የሰራው ነው የሚያውቀው። እኔ እኮ አልሰራሁም፣ ያደረኩት ነገር የለም። እኔ ከሚገረሙ ሰዎች መካከል ተገራሚ ነኝ እንጂ አስገራሚ አይደለሁም። አስገራሚው ኢየሱስ ነው። እሱ መጥቶ ሰራ። የኔን አፍ ወሰደ፣ ሰራ። ፈሳሽ ካፏ ፈሰሰ፣ ካፍንጫዋ ካፏ ፈሰሰ። እማዬ ያለች በር ከፍተው ገቡ። ዛሬ በህይወት ትኖራለች። እና ይሄ ሰሪውን ለማሳየት የሚደረግ ነገር ነው እንጂ እኛ ፕሮፌሽናል አይደለንም። ሙያተኞች፣ የበሽታን አባራሪ፣ በሽታን መቺ ነቃይ አይደለንም። እኛ ሰዎች ነን። በሰዎች ውስጥ ግን እግዚአብሔር ይሰራል። እና ይህን ምስክርነት አንዳንዶች ካዩ እንደ መሳቅም እንደ ማላገጥም አይነት ነገር አዘንኩ በጣም። እኔ ሰራው ብዬ ብናገር ብታላገጥብኝ ተገቢ ነው። ኢየሱስ ሰራው ካልኩ፣ ኢየሱስ አደረገው ካልኩ፣ ኢየሱስ ስለሰራው ኢየሱስ ልታመሰግን ነው የምችለው። አሊያም ምን እያልከኝ ነው? ኢየሱስ አሁን አይሰራም ወይ አጋንንት ያስወጣል ወይ እንደዚህ ያደርጋል፣ ሙታንን ግን አያስነሳም እያልከኝ ነው ማለት ነው። ይሄ ደግሞ በከተማ የሚታወቅ በሀገር የሚታወቅ ታሪክ ነው ታሪክ ነው። ስለዚህ በህይወቴ ይሄንን ልዘነጋውም አልችልም። ደግሞ ሁሌም መሰክረዋለሁ። ላፍርበት የምችለው ነገር አይደለም። የሱ ስራ ሁሉ ይወራል፣ ይነገራል። እኔ ግን እዛ ውስጥ የለሁም። ኃይሉን እዛ ውስጥ ብትፈልገው መኪና እየፈለገ ነው። ኃይሉን እዛ ውስጥ ብትፈልገው እንዴት ሬሳ ቤቴ ይዘው ቢመጡ ነው የሚለው። ኃይሉን እዛ ውስጥ ብትፈልገው ከዚህ ጉድማን ነው ነፃ የሚያወጣኝ ብሎ ነው የሚያስበው። ኃይሉን የጠራው እሱ ግን በዛ ሰዓት ለኃይሉን ብሎ ሳይሆን ለዛ ቤተሰብ ብሎ ለልጅቷም ብሎ እግዚአብሔር ታደገ። አንዱ በህይወቴ የማረሳው ተአምራት እና ሚራክል ሰው ከሙታን የተነሳበት ታሪክ ነው። ሌላም እንዲህ አይነት ገጠመኞች እንዲሁ ከሙታን ጋር የተገናኘም ሌላም አለ። ለኔ ትልቁና ልረሳው የማልችለው ነገር በአገር ውስጥ ባለኝ አገልግሎት ይሄኛው አገልግሎት ነው። እኔ የማገለግለው እንግዲህ ኤዥያ ውስጥ ነው። በሺህ የሚቆጠሩ ሰዎችን የማጥመቅ ስራን ሰርቻለሁ። እግዚአብሔር ያን ህዝብ አሳልፎ ሰጥቶን ኮልካታ የሚባል ከተማ በዛ ዙሪያ ያሉ ዌስት ባንጋል የሚባል ነው። እዛ አካባቢ ያሉ ከተሞች ማልዳ፣ የተለያዩ ከተሞች አሉ። እዛ ውስጥ ነው እንግዲህ ባለፉት 6 ዓመታት ያክል ስናገለግል የነበረው። በዚህ በነበረኝ አገልግሎት
ብዙ ፈጽሞ ልረሳቸው የማልችላቸው ተአምራቶች በዛ ቦታዎች ሆነዋል። አንዳንዱ በጣም ያስገርማል። ለምሳሌ በቅርብ በነበረው ክሩሴድ ቲክቶክ ላይ ቪዲዮ ራሱ አለ። እዛ ቪዲዮ ላይ በጣም ብዙ ሰዎች መሬት ወድቀው ታያለህ። እነኚህ ሰዎች የእግዚአብሔር መንፈስ ነክቷቸው ነው የወደቁት። አይ ዝም ብለው በስጋቸው ወደቁ እንዳትለኝ፣ በስጋ እንደሚወደቅም አያውቁም። ለመጀመሪያ ጊዜያቸው ነው። ለመጀመሪያ ጊዜ እዛ ሜዳ ላይ መጡ። ኢየሱስን ሰሙ፣ ኢየሱስን አዳመጡ። ከዛ በኋላ ኢየሱስን ከሰበክን በኋላ ቀጥታ ወደ ፈውስና ወደ ነፃ ማውጣት አገልግሎት ነው የምንገባው። እዛ በጣም የገረመኝ ለኔ በከተማው ውስጥ የሚታወቅ ምናልባትም ለ45 ወይ ለ46 ለ47 ዓመት ያክል ተናግሮ የማያውቅ እድሜው እዚህ አካባቢ ነው። ከተወለደ ጀምሮ ተናግሮ አያውቅም። ከተማው ሰው ሁሉ ያውቀዋል። አለማውራት ብቻ ሳይሆን እግሩ ላይና እጁ ላይም እንድ ላይ ችግር አለበት። ስለዚህ ጸሎት በሚደረግበት ሰዓት ይወድቃል። ብዙዎች ወድቀዋል። ከወደቀ በኋላ ሲነሳ እጁና እግሩ በትክክል ይሰራል። ከዛ በኋላ ወደ መድረክ አውጥተውት ማይክ ሰጥተውት እኔ የምጠብቀው እጁና እግሩ ስለተፈወሰ የሚመሰክር አድርጌ ነው የምጠብቀው። እሱ ግን ለ40 ምናምን ዓመት ተናግሮ አያውቅም። አንድ ድምፅ ወጥቶ አያውቅም። አውርቶ አያውቅም። በከተማ ደረጃ የሚታወቀው ባለማውራትና እጅና በቃ የሚል ድምፅ ነው የሚያወራው። ያ ሰው ማይክ ይዞ እግዚአብሔር ምናምን ምናምን ማለት ሲጀምር ያ ሁሉ ህዝብ ይጮሃል። ለምን እንደሚጮሁ ነው ያልገባኝም። በቃ እጅና እግሩ ስለተፈወሰ ነው የሚጮሁት በሚል ነው በቃ የምትወስደው። በኋላ ግን ይሄ እኮ ሰው ተናግሮ አያውቅም ሲሉኝ ምንም አይደለም ያደረኩት። ተንበረከኩና እጅ ዘግርቼ እግዚአብሔር በዚች ከተማ ስላደረከው ምህረት አመሰግናለሁ፣ ላንተ ለአምላክ ለእግዚአብሔር ክብር እሰጣለሁ ብዬ ነው የጸለይኩት። እንግዲህ 1500 የሚጠጉ ሰዎች ነው ጌታን ያገኙት። ይሄ አባወራው ሲቆጠር ነው። ባል ወንዶችን ስትቆጥር ወይ ሴት ስትቆጥር ማለት ነው። እዛ ሀገር ውስጥ እምነት የሚገባው በቤተሰብ ነው። ቤተሰቡ አንዱ ያመነውን አጠቃላይ ያምናሉ። ስለዚህ የተመዘገቡት እንደዛ ነው። ይሄን እንግዲህ ስትለው ከነ ቤተሰቡ ከ4000 እና ከ5000 ይበልጣል። ጌታን አገኙ እዛ። እግዚአብሔርን በዚህ ሚራክል ምክንያት የሆነው ነገር በጣም ደስ የሚያሰኝ ነበር። እንግዲህ አንዱ በዚህ በኤዥያ በነበረው አገልግሎት የማረሳው ነው። ሌላው አሁንም እዚህ አዲስ አበባ ያለች እህት ነች እና ይህች እህት በመናፍስት ዓለም በጣም የታሰረች ሆና ነው ያገኘኋት። የኔን ምስክርነት ጌሰም የሚባል መጽሔት ላይ አንብባ ነው የመጣችው። በእስልምና ውስጥ በጣም ረጅም ጥልቅ እውቀት ያላት በዛም የተከበረች ሰው ነበረችና እሷን ያገለገልኩት አገልግሎት እሷን በአገልግሎቱ ነፃ ማውጣት ብቻ ሳይሆን ለኔ እግዚአብሔር በጣም ብዙ ነገር አስተማረኝ። በጣም ብዙ። እሷ የነበረባት ውጊያ ራሱን የቻለ ትልቅ ታሪክ ነው። ከመናፍስት ዓለም ጋር የተገናኘ ዘንዶ በአካል የሚመጣባት ሴት፣ አንዳንዱ ለማመን የሚከብድ የሚዘገንን ውስብስብ በሽታና ችግር የነበረባት ሴት ነች። እችን ሴት ባገለገልኩበት ጊዜ ለ13 ጊዜ ያክል ጌታ ኢየሱስ ተገልጦላታል። እኔ አንዱንም አላየሁኝም። እሷ ጌታ ኢየሱስን አይታለች። እኔ እሷን ላሳምን የምችልበት አንድም አቅምም እውቀትም የለኝም። ሰውን ለማሳመን አንድ የጋራ ኮመን ነገር ያስፈልጋል። አንድ መጽሐፍ ላይ ስትሆን ለመነጋገር ቢያንስ ጥሩ ነው። የመጽሐፍ ልዩነት ግን አለን። እንዴት ብለህ ታሳምናታለህ? እና እችን ሴት በማገለግልበት ጊዜ በእኔ ቤት ውስጥ ሀፕን ያደረገው ነገር የማረሳው ነገር ነው። ያማታል እንዲህ ነው የምትለኝ። እዚህ ጋር ህመም አለባት፣ ጉሮሯ ላይ ህመም አለባት። ስማኝ አለችኝ። ያመኑት ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። በቃ እኔ አሁን የምፈልገው ያንተ ኢየሱስ የሚያድንና ጌታ ከሆነ ይኸው እጅን ጫንና አሳየኝ ፈውሱን። እውነት ኢየሱስ ጌታ ከሆነ ይኸው ትለኛለች። እኔ በባህሪዬ የሚያደፍረኝ ነገር ሳገኝ ደፍራለሁ። መድፈር በሚገባኝ እውነት ላይና ጸጋ ላይ መንፈስ ካልሆንኩኝ በስተቀር ቅድም እንዳልኩ ሙያተኛ አይደለሁኝ። የእግዚአብሔርን ጸጋ በፈለኩ ሰዓት መመነዝር አይደለሁም። ጸጋውን የሚቆጣጠረው እሱ ነው። ስለዚህ ቆይ እስቲ አንዴ ጠብቂኝ ብዬ መኝታ ቤት ገብቼ መጸለይ ጀመርኩ። ጌታ ሆይ እባክህ እርዳኝ፣
አግዘኝ እባክህ። ይህች ሴት ይህን ታምር ሰርተ ካልዳነች በስተቀር ትጠፋለች። እባክህ ጌታ ሆይ እርዳኝ፣ ኢየሱስ ጋር መጥቼ አልዳንኩም እንዳትል ብዬ ተመልሼ ስመጣ አሁንም ታውራኛለች። የታለ ያንተ ኢየሱስ? ለምን አያድነኝም? ለምን እሰቃያለሁ? እውነት ከሆነ ለምንድን ነው የሚያድነኝ? አሁንም ተመለስኩኝ። እባክህ ልለምንህ ጌታ ሆይ። እኔ እንደዚህ ያምናለሁ። በድፍረት ከማውራት በድፍረት መጸለይ ይበልጣል። በድፍረት በሰው ሕይወት ላይ ብዙ ነገር ከመናገር ባዶ የተስፋ ዝናብ ከማዝነብ ስለዛ ሰው መማለድ፣ መንበርከክ፣ ማልቀስ ይሻላል። ሁለተኛ ለምኛው መጣው። ስመለስ ግን ተዘርራ ወድቃለች ከሶፋ ላይ። ምን አለችኝ? አንድ በብዙ ብርሃን የተሞላ ሰው ወደ እኔ መጣ። አልመሲ ኢሳ ብለሽ የምትጠሪኝ የናዝሬቱ ኢየሱስ እኔ ነኝ። ይሄው የሚያምሽ በሽታ ይሄውና ብሎ ከውስጤ አወጣና እሱ የሚልሽን ነገር ስሚው ብሎ ሄደ። አሁን ኢየሱስን ጌታ አይደለም ማለት አልችልም አለች። እሱን እንዴት አልችልም? እቺ ምለ እህት አንድ ሚኒስትሪ አሁን ዳይሬክተር ሆና እዚህ እየሰራች ነው። ማንኛውም ጊዜ ከፈለክም ከዚህ ፕሮግራም በኋላ ስልኳን ስትቼ ደውለህ ማረጋገጥ ትችላለህ። እና በተደጋጋሚ ኢየሱስ አንዲት ሴትን ለማዳን በእንዲህ አይነት መልኩ መምጣቱ በአገልግሎት ሕይወቴ ውስጥ ትልቅ ቦታ የምሰጠው ነገር ነው። አንዲትን ሴት ለመታደግ በእያንዳንዱ ነገሯ ውስጥ ጠልቃ ገብቶ ኢየሱስ ሲያድናት አይቻለሁ። ለእኔ ትልቅ በሕይወቴ ያየሁት ምስክርነት ነው። እኔ በጦርነት ውስጥ ያላለፍኩበት ምንም አይነት ታሪክ የለኝም። ያለ ጦርነት ሆነ ብዬ በሕይወቴ ልናገረው ላወራው የምችል ምንም ታሪክ የለኝም። የመጀመሪያ ጊዜ በሕይወቴ መናፍስት መለየት የሚባለውን አገልግሎት ያወቅኩትኝ በዴሳ የሚባል ቦታ አንድ ወንድም ተጋብዞ ሲሄድ ውስጤ ያለውን የእግዚአብሔርን ጸጋ ስለሚያውቅ በዴሳ ይዞኝ ሄደ። መናፍስት መለየት ምን ማለት እንደሆነ አላውቅም እኔ። ኦልሬዲ ግን ጸጋ ውስጤ ነበረ። ቅድም እንደነገርኩ እዛም ሆኜ ስጸልይ ስለነበር በኋላ ስብከት ሰብኮ ከጨረሰ በኋላ ኃይሉ ናና በጸሎት ዝጋ ስብከቱን ብሎ ሰጠኝ። እዛ ማይክ ይዤ ስጸልይ አንዲት ሴት ጀርባ ላይ ዝንጀሮ የሚመስል ነገር ተቀምጦ አየሁ። ስለዚህ ማይኩን ዝቅ አድርግቼ ዞሬ ዝንጀሮ መፈለግ ጀመርኩ ማለት ነው። በአካል መስሎኝ ራእይም እንደሆነም አላውቅም። ለመጀመሪያ ጊዜ የሚያገኝ ነገር በእውቀት ውስጥህ በጣም በጣም አድጎ ሌላው አካል ሌላው ትውልድ መጥቀም እስክትችል ድረስ የሚፈጠሩ ስህተቶች ይኖራሉ። ስለዚህ ዞር ብዬ አየው፣ የለም ዝንጀሮ። እሺ ምንድነው ብዬ በጌታ በኢየሱስ ስም ምናምን ስል አሁንም አየው። እስቲ ይሄ ነገር ምናልባት እንደው በነፍስ መለየት ምናምን ሊሆን ይችላል ብዬ እዛው ጸሎት ውስጥ እያለሁ ማለት ነው ዝንጀሮ የሚመስል በአንዲት ሴት ላይ ተቀመጠ። ስለ ላይ ወጣ ወደቀች። ኦኬ ለካ መናፍስት መለየት ይሄ ነው። በቃ ደስ አለኝ። በጣም ብዙ ሰው ነፃ ወጣ። ስለዚህ ሐረር ሮብ ፎስ ፕሮግራም ስላለ ለጓደኞቼ ሁሉ ነገርኩኝ። መናፍስት መለየት ጀምሬያለሁ እንድታውቁ። ዛሬ ፕሮግራም ከተመራ በኋላ ቀጥታ ወደ ቃል መሄድ የለም፣ እጠራለሁ እኔ። ስለዚህ መጥቼ መናፍስቶች ይታጨዳሉ በቃ ምናምን ብዬ ያው ወጣትነትም አለ ለሰው ሁሉ ማስታወቂያ ሰርቻለሁ። ለራሴ በደንብ ተናግሬያለሁ። እዛ ፕሮግራም መሪው መርቶ ወደ አምልኮ ከመሄዱ በፊት ዛሬ ኃይሉ ይጸልይልናል ለመናፍስት ብሎ አደራ ብያለሁ እንድጠራኝ ብዬ ተዘጋጅቼ ነው የጠበቅኩት እኔ። ከዛ ማይክ ይዤ መጸለይ ጀመርኩ። እንግዲህ ምንድን ነው የለመድኩት እኔ? ዝንጀሮ ነው የምፈልገው ማለት ነው። ባይ ዝንጀሮ የለም፣ ባይ አውሬ የለም። እንደው ቢጠፋ እንኳን ድመት ባይ እኮ ምናምን ብዬ አስባለሁ። ብለው ብሰራው አየህ፣ አንድ ጊዜ የጀመርከውን ልምምድ እሱን ተከትለ የመሄድ ነገር ነው ያው ያለው። ምንም አውሬ አልታየም። ይጠብቃል። ሁሉም ጓደኞቼ ምናምን በቃ እየጠበቁ ነው። ካሁን እንግዲህ እኔ አበጥረዋለሁ ፈትገው ያላልኩት ነገር የለም። እና በኋላ ምን ሰማለሁ? ደም ጠጪ መንፈስ የሚል ሰማሁ። ኦኬ ይሄ ሊሆን ይችላል እንግዲህ ምናልባት ይሄ ከመለየት ውስጥ አንድ ክፍል ሊሆን ይችላል። አንዲት ሴት ላይ ያለ ደም ጠጪ መንፈስ
ደርሳ ወደቀች። ኦኬ ዝንጀሮ መፈለግ የለብኝም፣ በቃ ዝንጀሮ ሲመጣ ይምጣ፣ አሁን ደግሞ ድምፅ መስማት አለ ለካ ምናምን ብዬ ሐረር ከተማ እንግዲህ ማንም ሰው ዛሬ ላይ ያለ ከሐረር የነበረ በዛን ጊዜ ነበረው ሪቫይቫል ያስታውሰዋል። ከትምህርት ቤቶች አጋንንት ይወርቅ ነበረ። መንገድ ላይ በዛ ግቢ ማለፍ አይቻልም ነበር። ብርቱ የሚባሉ ወንድሞች የጸሎት ሰዎች ነበሩ። ቤተክርስቲያኗ ትልቅ የእግዚአብሔር ስራ ይሰራባት ነበር። ከዛም በኋላ ድሬዳዋም በመጣው ጊዜ ብዙ መስበክ ብዙ ማስተማር የሚባል ነገር እኔ ውስጥ የለም። እኔ በመናፍስት የታሰሩ ሰዎችን የመጸለይ የማገልገል እንግዲህ ዋናው ትኩረት አድርጌ መጀመሪያ የተነሳውበት ምንድነው መናፍስትን ማስጮህ ላይ ብቻ ነበር። በጣም ደስተኛ ነኝ። በቃ አንዳንድ ኮንፈረንስ ስንት አጋንንት ዛሬ ይጮሃል ብዬ ነው የማስበው። በቃ ዋናው አጋንንቶቹ ሲጮሁ እልልታ ሲበዛ ምናምን ነው ደስ የሚለኝ። በቃ የኔ ታርጌት አጋንንት መጮህ ነው። ከውስጥ የሆነ ፍላጎት ነው፣ መሻት ነው። በቃ ተመቱ ብዬ ነው የማስበው። አንድ ቀን ጌታ እንደዚህ ያለኝ፣ ማን አስጮህ አለ አስወጣን የተባልከው አለኝ። ቃሉን ሳነበው በስሜ አጋንንትን ታስጮሃላችሁ ለካ አይልም ታስወጣላችሁ ነው የሚለው። ስለዚህ እኔ እርካታ ማስጮህ ላይ ነበር። ወደ ማስወጣት መሻገር አለበት። ከዛ ጊዜ ጀምሮ በድሬዳዋ በርካታ ጊዜያቶች እንደውም አስታውሳለሁ ቢሮ ሁሉ አልነበረኝም ነበር። ቢሮዬ ቸርች ሜዳ ላይ አንጥፎ መጸለይ ነው። ሰው ሁሉ ከተለያየ ቦታ ይመጣል፣ መቀመጫ ይዞ ይቀመጣል። ይዘን ቁጭ ብለን አጋንንት ማስወጣት ነው ስራችን። ከየቸርቹም ሪፈር ይሏቸዋል፣ አጋንንት ማስወጣት ነው ነበረኛ ስራ። እንግዲህ ይህ ሂደት ቀላል ነው ወይ ብትለኝ በጣም ከባድ ነው። በጣም ከባድ ነው። በርካታ ፈተናዎች። ለምሳሌ እኔ እስካሁን ድረስ ያልተከሰከስኩት ከፕሌን ነው። ከሳይክል ወድቅ ያለው፣ ከሞተር ሳይክል ወድቅ ያለው፣ በሚኒባስ ተገልብጭ ያለው፣ በቤት መኪና ተገልብጭ ያለው። ያልገጠመኝ አይነት የመናፍስ ተግዳሮት የለም። በቤት ኑሮዬ ውስጥ ከባባድ ችግሮች ናቸው። ለምሳሌ የመጀመሪያው ልጅ አማኑኤል ይባላል። የ3 ወር ጉዞ ሆና ከቤተ ክርስቲያን ወደ ቤት ትሄዳለች። እኔ ፎስ ፕሮግራም እያገለገልኩ ቀድማኝ ቤት ለመሄድ ትወጣለች። እኔ እዚህ እያገለገልኩ ነው፣ አጋንንት እየጮኸ ነው፣ ህዝብ ነው እየወጣ ነው። ፍሬን የበጠሰ ሳይክል ከዳገት ላይ የበረረ መጥቶ እዚህ ሆዷን መታት። ተስፈንጥራ ወደቀች። የሆነ ትልቅ ድንጋዩ ያለበት ቦታ ወጣች። የጭንቅላቷ ተሰነጠቀ። ፊቷ አብጧል። የት እንዳለች አታውቅም። እኔ የት ነው ያለሁት? ቸርች መድረክ ላይ እያገለገልኩ ነው። ድልጮራ የሚባል ሆስፒታል ወስደዋታል። እዛ ገብታለች። ወደ ቤት ስመለስ ቤት የለችም። የዛን ጊዜ ሞባይል የለም። ስልክ አንስቼ እህቷ ጋር ስደውል አይ እኔ ጋር አልመጣችም አለችኝ። በዚህ መሃል ሰዎች እየተሯሯጡ ገቡ እና እየጮሁ ባለቤት እንደዚህ ሆናለች ብለው ነገሩኝ። ድልጮራ ሲሄድ ማንንም አታውቅም። ፊቷ አብጧል። እንግዲህ እግዚአብሔር ያሳየ። እኔ እዛ በርካታ የሆነ የእግዚአብሔርን ስራ እየሰራሁ ብዙ ሰዎች ከመናፍስ ስራት ነፃ ይወጡ ነው። ኋላ ሪፈርት ተባለች። ከኛ አቅም በላይ ነው ተባለ። እጇና እግሯ ላይ ሰራ ይችላል ከዚህ በኋላ በተለይ ሚሞሪ ሉዝ ታደርጋለች አሉ። በአስቸኳይ በፕሌን ወደ ሕክምና ቦታ መጣች። እዚህ ሕክምና ቦታ ደግሞ ስትመጣ እርጉዝ መሆኗን እሷም አታውቅም፣ እኔም አላውቅም። የ3 ወር እርጉዝ መሆኗን አላውቅም፣ እሷም አታውቅም። ስለዚህ እዛ ያለው የሐኪሞች ቦርድ ተሰብስቦ ምናልባት ይሄ ጽንሱ መውጣት አለበት። ኦሬዲ ኤክስሬይ ማሽን ውስጥ ገብተሻል፣ ሲቲ ስካን ገብተሻል፣ እንደዚህ መድኃኒት ወስደሻል፣ እንደዚህ ኦሬዲ ጽንሱ ስለተበላሸ ጽንሱ መውጣት አለበት፣ ጤነኛ ልጅ አይፈጠርም በዚህ ብለው ይነግሯታል። ያንን የነገሩኝ ያው በፍጹም ሊሆን አይችልም ብዬ ነው ወሰንኩ። አንድ ነበር እምነቴ፣ ጽንስን በሰው ውስጥ የሚያስቀምጠው እግዚአብሔር ነው፣ የሚያበላሸውም ደግሞ ከተበላሸ እግዚአብሔር ስራ ነው፣ እኔ እዛ ውስጥ አልገባም የሚል አቋም ነበረኝ። ስለዚህ ከዛም ስትመለስ ድሬዳዋ ያሉ ሐኪሞች እነሱም ቋንቋቸው አንድ ነው፣ ይሄ ጽንስ ስለተበላሸ መውጣት አለበት ነው። በመቀጠል ደግሞ ሐረር አንድ የታወቀ ሐኪም አለ፣ እዛም ሄዱ። የሱም አቋም ተመሳሳይ ነው። በሕክምናው አሳማኝ ነው። በሕክምናው ልክ ናቸው ሐኪሞች በሚያዩት በሚመለከቱት። ቴክኖሎጂውና እውቀቱ በሰጣቸው ነገር የሚወስኑት ውሳኔ ልክ ነው። ግን የሐኪሞች ውሳኔ የመጨረሻ ውሳኔ አይደለም። የመጨረሻ ውሳኔ የፈጣሪ ውሳኔ ነው። ሰው ምንድነው የሆነው? ከዛ በኋላ እኔ ልጁ እንደማይወጣ ተናገርኩኝ። ከሐኪሞች
ጋር ሳይሆን ከእግዚአብሔር ጋር ተስማማው። ግንቦት 8 ቀን ያው በሽተኛ ልጅ ግንቦት 8 ቀን ትወልዳለች የተባለ ግንቦት 8 አልወለደችም፣ ሰኔ 8 አልወለደችም፣ ሐምሌ 8 አልወለደችም፣ ነሐሴ 8 አልወለደችም። 4 ወር ጨመረች ማለት ነው። 4 ወር የወለደችው መቼ ነው? መስከረም ወር ላይ ነው የወለደችው። መስከረም 8 4.5 ኪሎ ምንም አይነት ህመም የሌለበት ጤነኛ ልጅ። አዲስ አበባ ዩኒቨርሲቲ በዚህ ዓመት አሁን ይመረቃል። አይ እግዚአብሔርን ባልሰማ ኖሮ አሳማኝ በሆነ የዶክተሮች መረጃ ልጅ እንግዲህ ነበር። እግዚአብሔርን መስማት አንዳንድ ጊዜ ከብዙ ነገር ያስጥላል። የምታምነው እምነት የሚረዳ ነው፣ ኢሉዥን አይደለም፣ ቅዠት አይደለም። ጌታን ሰማሁት፣ ልጅ አቅፌ አየሁ፣ ቀኝ ልጅ እንደዚህ አቅፌ አየሁ። እኔ ማየው ያ ነው የምሰማው የእግዚአብሔር ድምፅ፣ እግዚአብሔር ልጅ እንደሚሰጠኝ ነው። መረጃዎቹ በሙሉ ግን ይህንን አይደግፉም። በመረጃ ላይ የተመሰረተ ሳይሆን በእውነት ላይ የተመሰረተ ህይወት ነው መያዝ አለብን። እንግዲህ እንዲህ አይነት ነገሮች ቆጥሬ አልጨረሰም። አንዳንድ ጊዜ አጋንንት ሆን ብሎ በሰዎች አንደበት ላይ ክፉ ዘር እንዲዘራብህ ያደርጋል፣ ሰዎች እንዳይቀበሉ። ለምሳሌ እኔ ድሬዳዋ ውስጥ ሙታን ተነስቶ የሙታን መነሳት ነገር እንግዲህ ሙታን የሚያክል ነገር ተነስቶ ከተወራው ወሬ ይልቅ እኔን ያለ አግባብ በመመንቀፍ በመክሰስ የተወራው ወሬ ይበልጥ ነበር። ሙታን የሚያክል ነገር እንዴት አይወራም? እንዴት አይገንም? እንዴት እንዲህ እንትን አይልም? ያቺ እህታችን ከሞት ተነስታ እኮ መድረክ ላይ ወጣ መስክራለች፣ ለመጽሔት ምስክርነት ሰጥታለች። እና ከዛ ይልቅ አየህ ሌላ ነገር ነው ሲበዛ የነበረውና ብዙ በቅዱሳንም በሚያምነውም በማያምነውም ጠላት በብዙ ሊዋጋ ይችላል። ከዛም ባለፈ በፊት ለፊት ከመናፍስቱ ዓለም ጋር የመፋጠጥ ነገር ገጥሞኛል። ያለኔ በጣም ከባድ ነውና አይ ፊል የሆነ ግዙፍ ዘንዶ የሚመስል ነገር ወደ እኔ የሚመጣ ይመስለኛል። እንግዳ ነገር ነው ይሄ። እንዴት ሊሆን ይችላል? እና ያ ነገር እየጨመረ ሲመጣ አንድ ከተማ ኮንፈረንስ ለማገልገል ሄጄ ነው። ነፍሴ እየተጨነቀች መጣች እና የኢየሱስ ክርስቶስን ስም መጥራት እንደ ዳገት ከበደኝ። እንደ ፊት ለፊት የሚተናነቀኝ ነገር እንዳለ ፊል አደርጋለሁ፣ እረዳለሁ ፊት ለፊት። እናም ለኔ ከባዱና ትልቁ ነገር ያን ስም መጥራት ነበር። ያን ስም ከጠራው በኋላ ሲበተን እንደዚህ አይ ነበርና በብዙ የመናፍስት ዓለም አገልግሎት ውስጥ ካንተ ከጀርባ ቆሞ የሚጸልይልህ ሰው ከሌለ እጅጉን የበዛ ይሆናል። ያለ ውጊያ ያለፉ ነገሮች በእኔ ህይወት ውስጥ የለም። ላውራልህ ብለህ ብዙ ጊዜ ይፈጃል። እያንዳንዱ ነገር ትልልቅ ጦርነት ነው ያለው። ሆኖም ግን በዚህ ሁሉ ውስጥ እግዚአብሔር ማሸነፍን ድል ማድረግን በህይወቴ በብዙ አስተምሮኛል፣ በህይወቴ በብዙ አሳይቶኛል። በጣም በዚህ ጸጋ ለሚያገለግሉ ሰዎች መክረው በብዙ አብሯቸው በጸሎት የሚደግፏቸው ሰዎች ያስፈልጋል። ዝም ብሎ መንፈሳዊ ውጊያ ቀላል ነገር አይደለም። የጨለማውን መንግስት አፍርሰ ብዙ ትውልድ ከዛ እያመለጠ እየወጣ ነው። አጨብጭቦ የሚቀበልህ ነገር የለም። ብርቱ ጦርነት ከፊት ሊመጣ ይችላል። ያን የሚረዳ በሚሆንብህ ነገር አብሮ የሚቆም በጸሎት አብሮ የሚደግፍ ሰው እጅጉን በጣም አስፈላጊ ነው። መንፈስ ቅዱስ ህይወትን የሚሰጥ መንፈስ ነው። መንፈስ ቅዱስ በክርስቶስ ያገኘናቸውን በርካታ የህይወት ድሎችን እንድናጣጥም የሚያደርገን ኃይል ነው። ያለ መንፈስ ቅዱስ በእኔ ህይወት ውስጥ እየተደረገ ነገር አንዳች ነገር የለም። መንፈስ ቅዱስ ነው ያንን ሲያደርግ ሲሰራ የነበረው። በህይወቴ የእግዚአብሔርን ድምጽ መስማት በጣም አስፈላጊ ነው የሚለውን ከተጨባጭ የትውልድ ምስክር ጋር አንድ ነገር ላንሳለን። እሁድ ጠዋት አገልግሎት እያገለገልኩኝ ያለሁት እሁድ ጠዋት እያገለገልኩ ያለው መንፈስ ቅዱስ ወደ እኔ መጣና ለ30 ቀን ያክል በዚህ ግቢ ውስጥ የምሰራው ስራ ስላለ ለህዝቡ ንገራቸው፣ ከነገ ጀምሮ በዚህ ግቢ ውስጥ ታላላቅ ነገር ይሆናል አለ። ኦኬ እንግዲህ ኮንፈረንስ ለማድረግ ምንም እንኳን ፓስተር ብትሆን ከመሪዎች ጋር ተነጋገራለህ፣
ከሽማግሌዎች ጋር ትነጋገራለህ። 30 ቀን ማን ነው የሚያገለግለው? እሱ ኢንፎርሜሽን ሊኖር ይገባል። ዝግጅቶች ያስፈልጉሃል። አናውንስመንት ታደርጋለህ፣ ፖስተር ትለጥፍ፣ መዓት ነው ነገሩ የሚያስፈልገው። ስለዚህ ያንን ድምፅ በሰማሁ ጊዜ አገልጋዮችን ወደ መፈለግ አልመጣሁም። ምናልባት አገልጋዮችን የጠራ ነው ከ2 ሳምንት በኋላ ይመስለኛል ነብይ ዘኔን አንድ የሆነ ሰው እንደዚህ ጠራ። ያ 30 ቀን ኮንፈረንስ በቤተ ክርስቲያናችን ታሪክ ሊረሳ የማይችል ኮንፈረንስ ነው። በርካቶች ወደ ጌታ የመጡበት፣ በእያንዳንዱ ቀን የቤተ ክርስቲያን ግቢ ሞልቶ ከግቢ ውጪ ስክሪን ተደርጎ 30 ቀን ሙሉ የሚመጣ በሽተኛ በሙሉ እየተፈወሰ፣ በካንሰር ምክንያት የተያዙ ሰዎች፣ ሆዳቸው አብጦ የሚመጣ ሰዎች፣ ይሄ ማንም ያውቀዋል። እዛ ኮንፈረንስ ላይ ነበር። ያው በጊዜው ከሚዲያ ጋር ያለው ኮኔክሽን እንዳሁኑ አልነበረም። በእያንዳንዱ ቀን የሚሆነው ነገር አስገራሚ ነበር። ያ ጊዜ የሆንኩት ነገር ምንድነው? አንተን ብቻ ማየት ነው። ካየሁ በኋላ ምናልባት በ30 ሰከንድ ውስጥ ያንተ ነገር በሙሉ አውቀዋለሁ። የነበርክበትን አሁን ያለውንና ወደፊት የምትሆነው ነገር በዚህ ቅባትና መንፈስ ለ30 ቀን ሳይቋረጥ በዛች ቸርች ውስጥ ታላቅ ነገር ሆኗል። ብዙ ሰው ከመናፈስ ስራት ነፃ ወጥቷል። ከዛ ጊዜ በኋላ አንድ ነገር አመንኩ። ያመንኩት ምን መሰለ? የእግዚአብሔር ድምፅ ከኮሚቴዎች ይበልጣል። የእግዚአብሔር ድምፅ ምርጥ ከተባሉ ከሰዎች ድምፅ ይበልጣል። ለእግዚአብሔር ድምፅ ነፃነትን መስጠትና መታዘዝ ከኛ ፕሮቶኮል፣ ከኛ ፕሮሰስ ከዚህ ውጪ መሆን እንዳለብን አመንኩኝ። ለትውልዱ እድል ብንሰጠው እግዚአብሔር ለኛ እድል በሰጠን መጠን ነው። እግዚአብሔር ለኛ የሰጠውን በእኛ ውስጥ የመስራት እድል በሰዎች ልናስወስድ አንሞክር። በሰዎች ወደፊትና ወደኋላ ልናደርገው አንሞክር። ስለዚህ አንዱ የማረሳው የዛ የ30 ቀን ኮንፈረንስ ነው። ሁለተኛው በህይወቴ ትልቅ ለውጥ እንዳመጣ ያደረገኝ ህንድ ውስጥ ያለች አንዲት ጣዖት ከተማ ያገለገልኩት አገልግሎት ነው። ከተማዋ በሙሉ በጣዖት ነው የምትታወቀው። እዛ ከተማ ከሄድክ ብዙ ሰው በእግሩ ሲሄድ ነው የምታየው። ቅዱስ ከተማ ስለሆነች ብዙ ጣዖቶች ነው ያሉት። ኤርፖርት ገብተህ ዕቃ ልትወስድ ስትገባ በስተቀኝ በኩል ትልቅ የዝንጀሮ እንትን ነው ስታቱ ነው የምትመለከተው። እዛ በነበረን አገልግሎት ምንድነው የሆነው? እኔ አንድ ቴምፕል ፊት ለፊት ፕሮግራም ተዘጋጅቶ እዛ ለማገልገል በዛ ተቀምጠን ነበር። በጣም ጥቃት ሊያደርሱ የሚችሉ ሰዎች ያሉበት ነው። ቴምፕላቸው አጠገብ ነው ፕሮግራም የተዘጋጀው። ስለዚህ የማገልገል ፍላጎት እዛ አልነበረኝም። ሁሌ ጓደኞቼ የሚሰማሉ፣ እኔ ጌታ ትሰዋለህ አላለኝም እላቸዋለሁ። እኔ ጥሬ አገልግዬ ማለፍ ነው እንጂ በሰው እጅ እንደማልፍ እግዚአብሔር አልተናገረኝም ብዬ አወራለሁ። ዝም ብዬ ስናወራ ያውቃሉ እነሱና እኔ አሁን መደብደብ የሚያስመታ የሚያስደበድብ ነገር ካለ ኦኬ እቀበላለሁ ስለ እግዚአብሔር፣ ግን በዛ ውስጥ አልፋለሁ ብዬ አላምንም እላለሁ እኔ እና ሁልጊዜ እናገራለሁ። ያ ቦታ ደግሞ በጣም ከባድ ነው። የመቅደስ ሰዎች አሉ፣ ፖሊስ ጣቢያ አለ፣ ሜዳ ላይ ፕሮግራም ተዘጋጅቶ አብራኝ የምትሰራው እህት አንተ መስበክ አለብህ አለች። የሚያስፈራ ሁኔታ ነው። ጣዖት አምላኪዎች አሉበት ነው። ቴምፕሉ አጠገብ ነው። ምን እንደሚፈጠር አናውቅም። እዛ አካባቢ መጥፎ ታሪክ አለ። በእምነት ጉዳይ የተነሱ ችግሮች አሉ። ስለዚህ አሰብኩ፣ ቤተሰብ አለኝ፣ ምን አለኝ፣ አንድ ነገር እንዳልሆን የሚል ስጋት ውስጥ ተፈጠረ። ልክ ስብከት እየሰበኩኝ ያለ በእንግሊዘኛ ነው የምሰብከው፣ በሂንዱ ቋንቋ እየተተረጎመ ያለ አንድ ሰው ብድግ ብሎ ከመካከል ቆመ። እንዲህ በጭንቅላቱ ቀጥ ብሎ ቀጥታ በጭንቅላቱ ወደቀ፣ በደረቱ ወደቀ። ጸጥ አለ ያ ሰው። ከዛ በኋላ የሚሰማ ሰው የለም። ግርግር ተፈጠረ። ሲያገላብጡት አዩት፣ የለም ሰውየው። አብሮን አንድ ሜዲካል ዶክተር ነበር፣ እሱ መጣየው፣ ሰውየው የለም።
ድንጋጤ የተነሳ ስብከቴን አቆምኩኝ። ያስኩኝ ባይብሌን የመጀመሪያውም ነገር ነበረ በውስጤ እግዚአብሔር ሆይ እርዳኝ። ምንድነው እየሆነ ያለው? ምንድነው እየተፈጠረ ያለው እዚህ ቦታ ላይ? በጌታ በኢየሱስ ስም ማለት ጀመርኩ። እንግዲህ ያ ሰው ሞቶ ቢያልፍ ኖሮ 20 ዓመት ልታሰር ይችላለሁ፣ እዛ ልገባ ይችላለሁ፣ በህይወት ላልተርፍ ሁሉ ትችላለህ። እዛ ያሉ ሰዎች መጥተው አታክ ያደርጓል። ሰው ልጅ እነሱ ሰፈር ሰው የሞተው እዛ መጥቶ ኋላ በቃ ግርግር ነበረ። የእግዚአብሔር መንፈስ ወደ እኔ መጣ በኃይል። እኔ ካንተ ጋር ነኝ፣ አትፍራ። ያስጀመርኩህ እኔ ነኝ፣ የማስጨርሰኝ እኔ ነኝ፣ አታፍርም። ይህ መንፈስ ነው ውስጡ ያለው። መንፈሱ ነው እንዲያደርግ አንተ በዚህ ምክንያት ችግር ውስጥ እንድትገባ፣ ይሄ ቲሙ ችግር ውስጥ እንዲገባ አጋንንት ነው፣ መንፈስ ነው። እኔ ሰብረዋለሁ፣ የሰው ነፃ ይወጣል አለኝ። ምን አይነት ፍጥነት እንደፈጠንኩ አላውቅም። ብቻ ሄጄ ሰውየው ጋር ቆሜያለሁ። እንዴት አድርግቼ በቃ ዞር እንዲሉ አደረኳቸው። በጌታ በኢየሱስ ክርስቶስ ስም ውጣ ብያለሁ ስጮህ፣ አጋንንቱ በታላቅ ጩኸት እየጮኸ ከዚያ ሰው ወጣ። እንዳለ እዚያ ያለው ጣዖት አምላኪ ጌታን ተቀበለ። እንዳለ በሙሉ ዳነ። ሴቭ ሁሉም ዳነ። አንድ ነገር ገባኝ። ያስጀመረ ያስጨርሳል። ብቻ በራስህ ጀምር። በራስህ ጀምር። የምትገባበት ነገር መውጫ ይጠፋብሃል። እሱ ያስጀመረ ነገር ግን እመነኝ ጥሎ ዝር አይልም። አቅም አለው፣ ኃይል አለው። የምታገለግለው ለራስህ አይደል፣ ለሱ ነው። የሱ ልጆች ናቸው፣ የሱ ናቸው፣ ያንተ አይደለም። አንተ የምታገኝበት ጥቅም የለም። ከአገልግሎት ጀርባ አንተ ውስጥ የሚሆን ለአንተ የሚሆን ነገር አይደለም፣ ለሱ ነው። ስለዚህ ዛሬ ምንም ነገር ብጀምር በአገልግሎት መድረክ ላይ አውጥቼ ምንም ነገር ቢፈጠር ወደ ኋላ አይደለም። ያስጀመረኝ እሱ ነው፣ ያስጨርሰኛል። ሞት እንኳን ቢመጣ ሞትን መቀየር የሚችል አምላክ ከኔ ጋር እንደሆነ አምናለሁ። ያ ሰው ከዛ ስራት ነፃ መውጣት ብቻ ሳይሆን ተጠምቆ አሁን በዛ አካባቢ በድቁና ስራ የሚያገለግል ሰው ነው። ክብሩን ኢየሱስ ይውሰድ። የማያሳፍር አምላክ፣ ክብር ለሱ ይሁን። መንፈስ ቅዱስ ህይወት ነው። የኔ ህይወት ነው መንፈስ ቅዱስ ብዬ ነው የማምነው። በአጭር ቃል መንፈስ ቅዱስ የኔ ህይወት ነው። የክርስትና የመንፈሳዊው ዓለም የሁሉም ነገሮቼ ስለ አገልግሎቴ ሁሉ ነገር የተያዘው በመንፈስ ቅዱስ ነው። መንፈስ ቅዱስ ለኔ ህይወቴ ነው። በአገልግሎት ህይወቴ ውስጥ አገልግሎት ለኔ ትምህርት ቤቴ ነው። ዲግሪ ያገኘሁበት ማስተርስ ያገኘሁበት ብዬ የማላወራበት ከዲግሪም ከማስተርስም የበለጠ ትምህርት የተማርኩበት ነው አገልግሎት። እንድናገለግል የጠራን አምላክ እግዚአብሔር በምናገለግለው አገልግሎት ውስጥ ሌላውን ሰው እንድንጠቀም ብቻ ሳይሆን እንድንጠቀምም ጭምር ነው ያደረገን። አገልግሎት እኔን ከትዕቢተኝነት መልሶኛል። አገልግሎት እኔን አዋቂ ነኝ ከሚል አመለካከት መልሶኛል። በማገለግለው አገልግሎት ውስጥ አዋቂው ማን እንደሆነ፣ ሰሪው ማን እንደሆነ እንድማር አድርጎኛል። አንዳንድ ጊዜ የእግዚአብሔር ጸጋ እጅጉን በህይወት እየበዛ ሲመጣ ከጸጋው ስራ በላይ ያንተን ፕሮፌሽናል ያንተ በቃ በዛ ላይ ጥልቅ አዋቂ እንደሆንክ ጸጋው ስላለ እግዚአብሔርንም የተቆጣጠርክ እግዚአብሔር በእጅ ያለ አንተ ሁሉንም የምታደርግ አንተ ሁሉንም የምትሰራ በሁሉ አቅጣጫ ካላንተ ምንም ነገር እንደማይሆን ዋንኛ የእግዚአብሔር ትልቁ ባሪያ አድርገህ ተወስዳለህ። ከዚህ የተነሳ ነው ሰዎች ዛሬ ይሄን ስለሚፈልጉት ሜጀር ማይነር መስራች እንደዚህ ብዙ በርካታ ነገር ራሳቸውን የሚያደምቁበትን ነገር የሚፈልጉት። እውነት እንዲህ አይነት ልምምድ ያላቸው ሰዎች አገልግሎትን ስለጀመሩ ነው። ጀማሪዎች ናቸው። ጀማሪ ስትሆን ስሜት ይሄ ነው። የሆነ ትልቁና ዋናው ካንተ በላይ ማንም የሌለ አይነት ስሜት ይሰማሃል። ምክንያቱም አገልግሎት ጀምረዋል፣ የምትማርበት ስኩል ነው። ገና ትምህርት ቤት መግባት ነው። ትምህርት ቤት ተማሪ ነህ፣ ገና ኬጂ ነው ያለኸው ማለት ነው። አንተ እንደሆንክ እንደሚሰማ
አንተ የበለጠ ነገር አንተ ውስጥ እንዳለ አንተ ደግሞ ትውልዱን ህዝቡን በጣም ትኩረት ውስጥ ለማስገባት ከሚሰጥ ጸጋ ውጪ ተስፈንጥረ ወጥተ ብዙ ቅመም ምትቀመም ከሆነ አየህ ገና ተማሪ እየተማርክ ነው ያለው። እኔ የማለት ስሜት እኔ የማለት ልምዶች ውስጥ እየዳበሩ ከመጡ ጀማሪ ተማሪ ነህ። ስምህ ሐዋርያ፣ ስምህ ፕሮፌት፣ ስምህ ምንም ይሁን ምን የሚታይብህ ነጸብራቅ ከሰጠ ጸጋ በላይ ከሆነው ከእግዚአብሔር በላይ አንተነትን ለማድበቅ የምትጣጣር ከሆነ ተማሪ ነህ። እንግዲህ ተማሪ በነበርኩበት ጊዜ እኔም አንድ ጊዜ የገጠመኝን ነገር ልንገርህ። አንድ ከተማ ኮንፈረንስ እያገለገልኩ ነውና ቁጥር ስፍር የሌለው ሰው በአጋንንት እየወደቀ ነው፣ ሰው እየተፈወሰ ነው። ራሴን በቃ ራሴን ያስቀመጥኩበት ቦታ የሚገርም ነው። ስለዚህ አንዲት በሽተኛ ወደኔ ያመጡ ምንድነው ችግሩ ብዬ ተናገርኩ። ችግር ጠያቂ ነኝ፣ መላሽ እኔ ነኝ። ሁሉ ነገር በቃ በእጄ ነው፣ እኔ ውስጥ ነው አገልግሎቱ። በቃ ስተነፍስ የሚሆን ነው እያንዳንዱ ነገር እኔ ያስኩትና ልክ በአክሲዮን እንደያዝኩት ነገር ነው በዛች ከተማ ያለው ነገር ሁሉ እጄ ነው ያለውና ምንድነው ብዬ ጠየቅኩ። አይ ፓስተር እግሯን እንደዚህ ያማታል፣ ደግሞ መንፈስ ነው መሰለኝ ይሄው እያተንጠራራች ነው ምናምን አለ። ኦኬ መንፈሱን አሁን እናሰጠዋለን፣ የእግር ጉዳይ በኋላ እንመለሳለን። እኔ ነኝ እንግዲህ እየመራው ያለው አገልግሎትን። አሁን ለመንፈስ መደብኩ ለማስወጣት፣ እግር ደግሞ በኋላ እናስተካክለዋለን እግሩን ያልኩት። በቃ እኔ አስተካክለዋለሁ፣ ይስተካከላል፣ ችግር የለም እሺ ብለው ያው ሰው የእግዚአብሔር ጸጋ ሲገለጥ እንግዲህ ይሰማሃልና መንፈሱ ጮሆ ወጣ። ከዛ ትዝ አለኝ እስቲ ቅድም የነበረውን እስቲ አንጡትና ካሜራውም ጠጋበል ምናምን አልኩ። አምጡት እና እግር ላስተካክል ነው ማለት ነው ብለው ብሰራው ተስተካከል ብለው ተቀመጥ ብለው እግሯንም አለመስፈሬ እንደው እግዚአብሔር ረድቶኝ ነው እንጂ እግሯንም ጎትተው ዩሲ ትምህርቴ ይሄ ነው ማለት ነው። አየህ ስህተቴ ተማርኩበት። ማን ነኝ እኔ? መናፍስት ለማስወጣት ለመፈወስ ራሴ አሬንጅ ማድረግ ራሴ አንዳንድ ጊዜ አንዳንድ ፖስተሮች ሳይ ደነግጣለሁ። የትንቢት ጊዜ ትንቢት እንዴት ተነበይ? በምን ታወቀ? እንዴት ወሰንከው? በዛ ሰዓት ጥልቅ የትንቢት የመገለጥ በምን አወቅ ነው? አየህ ያ ሰዓት ትልቅ ትምህርት ነበር ለኔ። ተማርኩ። በተጨማሪም እንደዚሁ የሚሰማኝ ሰው እንዲማር የምፈልገው በአንድ ወቅት ላይ አንድ ሰው ወደ እኔ መጥቶ ያ ሰው ሲመጣ እንዴት እንደምወደው ብታይ። ምክንያቱም ያ ሰው ከጸለይኩለት በኋላ እስር ብር ነው የሚሰጠኝ እና መወደው ሰው ነው እና መወደው እንዳልኩ ሶስት የጌታ ይባርክ ብሎ አይደለም የሚሄደውና ብር ይሰጠኛል ማለት ነው። እሱ የመጣ ጊዜ በቃ ደስ ነው የሚለኝ። በቃ በደንብ ነው ድምጼን ጮክ አድርጌ ነው የምጸልየው ምናምን በቃ ጸልያለሁ። በደንብ ነው የምንከባከበው። ሁለት ሶስቴ እንግዲህ እንደዛ ብር እየሰጠኝ ቀጠለና አንድ ቀን ቢሮ ሲመጣ ልጸልይ ሲል መጸለይ ስንጀምር መንፈስ ቅዱስ ይሄ ሰው ሌባ ነው አለኝ። እንግዲህ እሱ ሌባ ከሆነ እኔም የሌባ ተባባሪ ነኝ ማለት ነው። አየህ የኔ ሩጫ እሱን ሰው ደስ አሰኝቼ እሱም ደግሞ ደስ ተሰኝቶ እኔን እየባረከ መሄድ ነው። ሌባ ነው አለኝ፣ ይሰርቃል አለኝ። እንዴት ብዬ ልንገረው? ትልቅ ሰው ነው፣ ገንዘብ አለው፣ ይሰጠኛል። እንዴ ብዬ ሌባ ልበለው? አገልግሎት የኔ አይደለም። ተሰጠኝ ጸጋ መፈልገውን ምሾምበት፣ መፈልገውን ማዋረድበት፣ ምትፈልገውን ምትቆጣበት፣ ምትፈልገውን ምትባረክበት ያንተ አይደለም። ለጓደኞች ጥሩ ነገር ምታገለግል እንዲህ የሆነ የግል ንብረት አይደለም። ለካ ባለቤት አለው ይሄ። እንዴት ብዬ ልናገረው? እሱ እንደተለመደው ጥሩ ነገር ለመስማት በተስፋ ፈካ ያለ ፊት ይዞ እጁ ዘርግቶ እየጸለየ ነው። ዘመን ይለምልም፣ ተባረክ፣ ይለፍል፣ ታላቅ ሰው ከሚለው ሌባ ነህ እንዴት ብዬ ልውረድ? አንድ ነገር ተማርኩ። ለካ እኔ እግዚአብሔር ባሪያ ነኝ።
ወንድሜ ያልኩትኝ የእግዚአብሔር መንፈስ እንደዚህ ነው የሚለኝ፣ ሌብነት ስርቆት ውስጥ ነው ያለው ብዬ ተናገርኩ። ያ ሰው በጣም ጮኸ፣ ደነገጠ። ማንም በህይወቴ እንዲህ ተናግሮኝ አያውቅም። በሄድኩበት ቦታ ሁሉ ጥሩ ነገር ነው የምሰማው፣ ለመጀመሪያ ጊዜ ሰማሁኛል። ጸሎት ጨረስን። ይዞት የመጣውን ብር ይዞ ሄደ። ከዛን ቀን ጀምሮ እኔም አግኝቼው አላውቅም። ብሬም ቀረ፣ እሱም ቀረ። በማገለግልበት አገልግሎት እጅግ በጣም ተስፋ የሚያስቆርጡ ነገሮች ገጥሞኛል። በጣም ደግሞ ሐዘን የተሰማኝ ጊዜ ገጥሞኛል። ከዚህ መካከል አንድ ወቅት ላይ እኔ ይገደል የተባለ ትእዛዝ ወጥቶብኝ ነበር። 97 የቅንጅት ለአንድነት የምስራቅ አስተባባሪ ነው ብለው ሰዎች አውርተው በዛ ምክንያት ላይ እርምጃ እንዲወሰድብኝ ተፈልጎ እንደነበር አስታውሳለሁ። ያንን ጉዳይ ዛሬ ወዳጄ የምለው ሰው ፓስተር ፍሬዘር ጣልቃ በመግባት እኔ እነሱ እንደሚሉት እንዳልሆንኩኝ በመናገር ከዛ ችግር እንደወጣ እግዚአብሔር እሱን ተጠቅሞ ነፃ ሆኛለሁ። ከዛ የኔ ሰማው ቀን ሐዘን በጣም በዝቶብኝ ነበር። ከባድ ሐዘን። መሰል ታሪኮችን ልንገር ብል በጣም ብዙ ናቸው። ግን በእግዚአብሔር ላይ እምነቴ ተለውጦ አያውቅም። ምክንያቱም ሳልኖር ነው ያልኖረኝ። እኔ አልነበርኩም እንድኖር አደረገኝ። አሁን የምኖረው ኑሮ በሱ ላይ ያለ እምነት ነው። በሚገጥሙኝ ነገር ላዝን፣ ተስፋ ልቆርጥ እችላለሁ እንጂ እምነቴ መቼውም ሊሸረሸር አይችልም። በአገልግሎት ህይወት ውስጥ የምታልፍበት መንገድና የሚገጥሙ ነገሮች እንደማንኛውም እንደ ሰው የሚሰሙ ስሜቶች ይኖራሉ። እነዚህ ሁሉ ብትገፋም ምን ብትልም ብዙ ነገር ቢገጥምህም የጠራህን አምላክ እግዚአብሔር ግን እንድትረሳ ያደርጉም። እንደኔ አይነት ከሞት የወጣ ሰው በህይወት ያለ ሰው በህይወት የመኖሩ ሚስጥር ታምረኛው እግዚአብሔር እንደሆነ የሚያስብ ሰው ተስፋ ሊቆርጥ ይችላል፣ ግን እምነቱ መቼውም አይሸረሸርም። በእግዚአብሔር ላይ ያለኝ እምነት እስከ ፍጻሜው ይቀጥላል። ምንም ነገር በምድር ላይ ቢከሰት እንደማንኛውም ሰው ሊሰሙ የሚችሉ ነገሮች ይኖራሉ። እንደማንኛውም በዘመኑ በነበሩትም አገልጋዮች ላይ ያለው ነገር ሊሰማኝ ይችላል። በእግዚአብሔር ላይ ያለው እምነቴ ግን የመኖሬ ምክንያት ስለሆነ እሱ አይነካምም፣ እየጨመረ የሚመጣ ነው ብዬ ነው የማምነው። መንፈስ ቅዱስ በእውነት የምናገለግለው አገልግሎትና የምንኖረው ህይወት ምንጫችን እሱ ነው። ያለ መንፈስ ቅዱስ ሊሆን የሚችል ነገር መንፈሳዊ ዓለም ውስጥ ምንም ነገር የለም። መንፈሳዊ ዓለም ውስጥ ያለው ትልቁ ስራ የሚንቀሳቀሰው በመንፈስ ቅዱስ አማካኝነት ነው። በደሌ የሚባል ሀገር ለአገልግሎት በሄድኩበት ጊዜ ከሌላ ከተማ ሰዎች መጥተው አብረን እዚህ ከተማ መሄድ አለብህ 32 ኪሎ ሜትር መሄድ አለብህ ብለው አናገሩኝ። የእግዚአብሔር መንፈስ እንዳልሄድ ተናገረኝ። የመጡት ሽማግሌዎች ግን ሲሪየስ ነበሩ። እኛ ቸርች አገልጋይ ነህ፣ መሄድ አለብህ፣ መኪና ይዘናል፣ ፓስተር ተው ብለው ትልልቅም ሰዎች ስለሆኑ ይዘውኝ መኪና ውስጥ ገቡ። 32 ኪሎ ሜትር ያክል ቁጭ ብዬ ነስር ይነስረኝ ጀመረ። ነስሩ ደግሞ በጣም ከባድ የሆነ ራስ መታት ይዞ መጣ። ልብሴ ደም ሆነ ማለት ነው። እባካችሁ እያልኩ ጠይቃቸው ነበር። በኋላ ከሚያዩት ነገር አንፃር እንግዲህ እነዚህ ሰዎች ሰፊ ነገር ተዘጋጅተዋል። የሚበላ ምግብ አዘጋጅተው ምን ብለው የኛ ቸርች አገልጋይ ነው ብሎ ሊቀበሉኝ ምናምን ለዚህ ነው። እዛ ከተማ እዛ ምድር እንዳልቆይ እግዚአብሔር ፈልጓል። እኔ ግን በሰዎች ሄድኩኝ። እንኳን ላገለግላቸው አይደለም ራሴንም ማዳን የማልችልበት ሁኔታ ውስጥ ተፈጠረው። ለካ ምንም ነኝ።
ታገለግላለህ ብለው ወስደውኝ መሐረብ አድርገው ግንባሬ ላይ አድርገው አስተኝተው ጠርገውኝ ምን ብለውኝ በዛው በመጣሁበት መኪና ተመልሼ ሄድኩኝ። እዛ ኮንፈረንስ ላይ በነበረው አገልግሎት በብዙ ሚራክል የእግዚአብሔር እጅ ተገልጧል። ታላላቅ ታምራቶች ሆነዋል። 2 ሰው በዚህ ኮንፈረንስ ላይ ነበር ማለት ነው። የመጀመሪያው ተው ተብሎ ሄደውና ነስር በነስር ሆኖ ታሞ መድኃኒት ተገዝቶለት ፔንክለር ተገዝቶለት በቃ ይዞ ተብሎ በመኪና ተመልሶ የመጣው ምንም ማድረግ የማይችለው ኃይሉ። ሁለተኛው እዛ እግዚአብሔር ቁም ያለበት ቦታ ቆሞ አገልግሎ ያው ሁሉ ሚራክል ሰዎቹ ሌላ ሰው ነው የመሰልኳቸው። ለኔ በህይወቴ ያየሁት ነገር ያለ መንፈስ ቅዱስ የሚደረጉ ነገሮች ይሄን ትርጉም ይሰጡኛል። በአገልግሎት ዛሬም ስናገለግል በብዙ ከ25 ዓመት በላይ ባለኝ በዚህ አገልግሎት ቆይታዬ ውስጥ አንዳንድ ጊዜ ከእግዚአብሔር ሐሳብ ወጥቼ ልሰብክ እችላለሁ። ይሄ ስብከት ጊዜውን ያልጠበቀ ሁኔታውን ያልጠበቀ ዝም ብለህ መሰብከው ነገር ይኖራል። የመንፈስ ቅዱስ አብሮህ እንደሌለ ይገባሃል። ያን ጊዜ ማቆም ነው ያለብህ። የመንፈስ ቅዱስን ስራ ልሰራ ነው የወጣሁ እንጂ በመንፈስ ቅዱስ የራስን ስራ ልሰራ ነው። ብዙ አገልጋዮች ዛሬ ብዙ በስብከት ውስጥ ችግር ውስጥ የሚገቡበት ምክንያት ምንድነው? የቆሙበት እውነት አገልጋይ ሆነው ቢቆሙ ከመንፈስ ቅዱስ ጋር በተለያየ መልኩ ስለሚወጡ ስለሚናገሩ የማይመለከታቸው ፖለቲካ ውስጥ ይገባሉ። አንዳንዶቹ የማይመለከታቸው ሳይኮሎጂ ውስጥ ይገባሉ። አንዳንዶቹ የማይመለከታቸው የጋብቻ ታሪክ ውስጥ ይገባሉ። ለምንድን ነው ሰው እንደዚህ የሚሆነው? አየህ፣ እኛ ለመስበክና ለማገልገል የተሰጠን ኃይል መንፈስ ቅዱስ ነው። ጉልበት፣ ዕውቀት፣ ጥበብ የሆነን መንፈስ ቅዱስ ነው። ያንን ነው መከተል ያለብን እና የማይመለከታቸውን ሰዎች መድረክ ላይ ብዙ ጊዜ ሲናገሩ በዛ ንግግር ሰዎች ሲጎዱ ብዙ ትርምስምስ ያለ ነገር ሲፈጠር ስትመለከት ችግሩ የተናገሩበት መንፈስ አየ እስጢፋኖስን የሚናገርበትን መንፈስ መቋቋም አልቻሉም። የሚናገርበት ስፒሪት ነበረ። እሱን መቋቋም ያቃታቸው ተቸገሩ በጣም። ያን እንዴት አድርገው ይቋቋሙት ሬዚስት ያደርጉት? ስለዚህ እንደ ሙያተኛ ከዓመት እስከ ዓመት እሑድ ጠዋት ወጥቼ እኔ ነው መሰብከው ብሎ ሰው አንድ ዝም ብሎ ወጥቶ ያለ መንፈስ ቅዱስ መሆን የለበትም። አዎ ጥሩ ነው፣ የቤተ ክርስቲያኑ ፓስተር ነው ይጠበቅብሃል። ህዝቡን ግን ሲመጣ ከመንፈስ ቅዱስ የሆነ ነገር መስጠት ያለበት። ወጥተ የሆነ አርት ነገር መስራት የለብም፣ የሆነ ነገር ማድረግ የለብም። ስለዚህ በአገልግሎት ውስጥ አንዳንድ ጊዜ እየሰበኩ ይከብደኛል። በቃ ምንም ነገር ጣም አጣበታለሁ፣ አቆመዋለሁ። ለምን በሰዓት እገደባለሁ? ለምን በዛን ሰዓት እኔ ያለ መሸነፍ ሰባኪ ነኝ፣ አገልጋይ ነኝ፣ ድምቅ ትልቅ አገልጋይ ነኝ ብዬ ራሴን ለመግለጥ ለምን የማይሆን ነገር ውስጥ ገባለሁ? ህዝብን አትርፈ መንፈስ ቅዱስን አሳዘነ መኖር የለብህም። አገልጋይ መንፈስ ቅዱስን አትርፎ ህዝብን ቢያሳዘን ይሻላል። ያ ሐዘን ለህዝቡ መመለስ ሊሆን ስለሚችል፣ ስለዚህ ያለ መንፈስ ቅዱስ የሚሰሩ በርካታ ስራዎች ለሰውም ሆነ ለትውልድ የሚጠቅም ነገር የለም። ቀውስ ነው ያለበት። ጊዜያዊ ነው፣ እንደ ጤዛ ነው፣ ይዘንባል፣ ይደርቃል። የሆነ ትኩረት ሊያመጣ ይችላል። አንድ ጥሩ ከማቴዎስ ወንጌል ላይ አንድ ነገር ላሳይ። ጌታ ኢየሱስ ክርስቶስ 40 ቀን ጾመ ጸለየ። ከ40 ቀን ጾምና ጸሎት በኋላ ከመናፍስት ጋር ተዋጋ፣ ወይንም መናፍስትን ተፈተነ። መናፍስት ከተፈተነ በኋላ ወደ አደባባይ ወጣ። 3 ነገር ከእግዚአብሔር ጋር ማሳለፍ፣ ከመናፍስት ጋር መዋጋት፣ አደባባይ ማሳለፍ። ይሄ መጠበቅ አለበት። ይሄን ከገለበትከው ችግር ነው። ከእግዚአብሔር ጋር ሳትሆን ታግለህ ሳታሸንፍ ከአደባባይ ከወጣ ችግር ነው፣ ትጠፋለህ ከአደባባይ። አደባባይ የመጨረሻው ስቴፕ ነው። አደባባይ ወጥተህ ማገልገል የመጨረሻ ነው። ጊዜ ወስደሃል ወይ ከአምላክ ጋር ከጌታ ጋር? ያ ብቻ አይደለም፣ በህይወት የሚፈትኑትን ነገር ማለፍ ይችላል ወይ? ምክንያቱም በአገልግሎት ተናጋሪ ብቻ ሳይሆን ነዋሪ ሆነ የህይወት ምሳሌ ማሳየት ስላለብህ ያላለፍከውን ነገር ሰዎች እንዲያልፉ መስበክ የለብህም። ይህ ዘመን የሆነው ምንድነው? ሰዎች ከእግዚአብሔር ጋር ቆይታ የላቸውም፣ ተፈትኖ ያለፈ ማንነት የላቸውም፣ አደባባይ ወጥተዋል። ብዙ ሰው ከአደባባይ የምትናጣበት ዘመን ነው። ያለ እግዚአብሔር ከአደባባይ ወጡ፣ ያለ እግዚአብሔር ስለወጡ ይጠፋሉ ማለት አይቆዩም። አደባባዩ ላይ አየሩ ላይ አይቆዩም። ብዙ ሰዎች ታግሎ የማሸነፍ ኤክስፒሪየንስ የላቸውም፣ ልማዱም የላቸውም፣ በዛ ውስጥ አላለፉም። ስለዚህ አደባባይ ወጥተው የመጣባቸውን ቻሌንጅ መሸከም አቅቷቸው
የጀመሩትን ነገር ትተው ወደ ኖርማል ነገር ይመለሳሉ። ስለዚህ ያለ መንፈስ ቅዱስ ያለ እግዚአብሔር የሚደረግ ማናቸውም ነገር ምልክቱ እድሜው አጭር ነው። ድምቀት ይኖረዋል፣ ግርግር ይኖረዋል፣ እድሜው ግን አጭር ነው። ስለዚህ ማድረግ ያለብን ከመንፈስ ቅዱስ ጋር ሁል ጊዜ አብሮ መጓዝ መቻል እንዳለብን እሱን ማሰብ ነው የሚሻለው። አየህ በህንድ በነበረን አገልግሎት ብዙ ጥልቅ ስብከት አይደለም እንሰብከው። መንፈስ ቅዱስ ወንጌል እንድናገር ይናገረናል። 5 ደቂቃ 6 ደቂቃ ስለ ወንጌል እናወራለን። ጴጥሮስ እኮ ልስበክ ብሎ አይደለም የሰበከው። ይኸውላችሁ ልንገራችሁ እናንተ የሰቀላችሁትን ብሎ አወራላቸው። እሱ ስብከት ሆነ። ሰው ዳነበት። ሰው አይሸትም ንግግሩ። ህንድ ላይ እግዚአብሔር ድል የሰጠን አልዓዛርን ከሞት አስነሳው። ለነሱ ትልቅ ስብከት ነው። እንባቸው እየፈሰሰ ነው። ከዛ በኋላ ግን በሽታም ሆነ የመናፍስት ስራ በዛ ቦታ አይቆም። ይሄ ያልሆነበት ያለ መንፈስ ቅዱስ የሆነ ጩኸት ለትውልዱ የሚሰጠው ነገር የለም። አንድ ከተማ ለማገልገል ተጠርቼና እዛ ከተማ ቸርቹ በአጋጣሚ ጋራ ላይ ነው። ቀዝቃዛ አገር ነው። በጣም ቀዝቃዛ አገር ነው። ቸርቹ ከፍ ያለ ጋራ ላይ ነው ያለው። እዛ እያገለገልኩ በነበርኩበት ጊዜ የማገለግልበት ርዕስ የእግዚአብሔር ደመና በሚል ነው። የመንፈስ ቅዱስ ደመና የእግዚአብሔር ደመና የሚል ነው። ሰብካለሁ። በጣም ሰለሞን ቤተ መቅደሱ ያሉት ካህናቶች ማገልገል እስከሚያቀታቸው የእግዚአብሔር ደመና ወርዶ እያልኩኝ በበሩም በመስኮቱም ነጭ ደመና በአንድ ጊዜ ገባ። በነፋስ ኃይል ይመስለኛል ገባ። በሚገባ ጊዜ አንደኛ ያወራሁት ያለው ስለ ደመና ነው። ይህን እየተናገርኩ ያለው የነገር ሀፕን ሲያደርግ ተነስቼ መውደቅ ጀመርኩ። ፑልፊቱ ወደቀ። ኮካኮላ ተደፋሪ ላይ አገልጋዮች ሊይዙኝ ይሞክራሉ። ወራጫለሁ፣ እንደዚህ ላለው። ለካ እዛ ከተማ የታወቀ ነው። ደመና ይመጣል፣ ጉም ይመጣል። ይሄ ጉም ከተማው ላይ መጥቶ ከጠዋት ጀምሮ እስከ ማታ ጉም ይቆያል። ጉም ነው። እኔ ከምሰብከው ስብከት ጋር የተገናኘ ደመና ሳይ የእግዚአብሔር ደመና መጣ ብዬ ነው ለ6 ለ7 ለያዥ ለገናዥ ያስቸግሬ ፑልፊት ገልብጬ ምን ያለንኩት ነገር አለ። የሚገርመኝ ደግሞ ይሄን እያወቁ እዛ ከተማ ውስጥ ያሉት ቸርች ውስጥ ያሉት ሰዎች አብረው መጮኻቸው ደግሞ ይገርመኛል። የኔስ እንኳን ይሁን ከተማውን አላውቀውም፣ ምድሩን አላውቀውም፣ እንደዚህ እንደሚፈጠር አላውቅም። እነሱ እየተንከባለሉ ነው፣ እየጮሁ ነው። የባሰ ደግሞ ጨመረብኝ ማለት ነው። በውስጥ የሚሰማኝ ታሪካዊ ክስተት በቃ ኢትዮጵያ ላይ ሆነ። ደመና ወረደ። በቃ የእግዚአብሔር ደመና ሰለሞን ቤተ መቅደስ ውስጥ እንደወረደ ወረደ። በቃ ለያዥ በቃ ምን ብዬ ልንገር። ሰው ለካ ሳይነካ መገለባበጥ ይችላል። አሁን መገለባበጥ ይችላል ለካ እንደዚህ ይኮናል ለካ። እኔ እኮ ምን እንደዛ እንዳደረገኝ ራሱ አላውቅም። ለሰው ተይዤ የመጣው ጉም እኔ ያለሁት ደመና ውስጥ። ኋላ በብዙ መከራ ይዘውኝ ግድ የለም ብለው የዛን ሰዓት ወንጌላዊ ነው መባለውና ወንጌላዊ ኃይሉ ግድ የለም ይሄ ነገር እኮ ጉም ነው አሉኝ። እውነት እንደዛን ቀን በራሴ አፍሬ አላውቅም። እንዴት ብዬ ወደ ኖርማል ልመለስ? እንዴት ብዬ መጀመሪያው ስብከት ልስበክ? ያገጠመኝ አንድ ነገር አስተምሮኛል። መንፈሳዊ መረዳትን ከውጭ ወደ ውስጥ አታስገባ፣ ከውስጥህ ወደ ውጭ ያውጣ። የምታየው ነገር አይምራ። የምታየው ነገር ሁኔታዎችን ሊያስቀይር ሊሞክር ይችላል። አታድርገው። ሁል ጊዜ ከውስጥህ ነው መውጣት ያለበት። የእግዚአብሔር መንፈስ ከውስጥ ነው የሚጀምረው። በምታገለግለው ህዝብ መካከል የሚሆን ጩኸትም ሆነ ግርግር የምትመለከተው የተለያየ አይነት ሪፍሌክሽን እንደ መንፈስ ቅዱስ ምሪት አድርገህ ልትወስደው አይገባም። ከመራህ ከውስጥ ነው የሚመራ። እሱን ነው መስማት ያለብህ። የሰው ጩኸት የሰው ግርግር ያንተ የጩኸት ምክንያት አይሁን። ያንተ የማገልገልህ ጉልበት አይሁን። ሁል ጊዜ ስታገለግል ከውስጥ ጀምረህ የገባህን ነገር ለህዝቡ ነገር እንጂ ከውጪ በምታየው ነገር በምትሰማው ነገር ተነስተህ መጓዝ የለብህም።
እኔ የገጠመኝ ነገር ማረሳው ምናልባት የሚሰሙኝ ሰዎች ሊማሩበት ከሚገቡት ነገሮች መካከል አንዱ እሱ ነው። ሌላው ድሬዳዋ በነበርኩበት ጊዜ የሞተ ሰው ተነሳ የሚባለው ታሪክ በአሕዛብ ዘንድም ስለተሰማ በጣም ብዙ በቃ ንግግሮች፣ ወሬዎች ከሰፈሩም ከገበሬውም ከአካባቢውም ይወራ ነበርና ከምሽቱ 6 ሰዓት አካባቢ አንድ ሰው መጥቶ አንኳኳ እና ምንድን ነው ብዬ እጄ በር ስከፍት ትንሽ መርቀን ያለ የቃመ ሰው ይመስለኛል። እህቴ ከሞተች ትንሽ ጊዜዋ ነው፣ ትንሽ ቀኗ ነውና ሙታን ይነሳል የሚባል ነገር ሰምቼ ነው። ትንሽ ቀን ነው፣ 9 ቀን ነው በረዶ ቤት የነበረው ሬሳው። ትንሽ ቀን ነው ይዘን መተናል። እህቴ እንድትፈወስ ጸልይልኝ አለኝ። ምንድን ነው የምትለው ምናምን አልኩት። አይ በቃ እዚህ ሙታን ይነሳል የሚባል ነገር ሰምቻለሁ። አሁን እኮ ነው የመጣው ሬሳው፣ 9 ቀን ነው እኮ ሞተ እና ከመቅበራችን በፊት እባክህ አንድ ጊዜ ናና ጸልይ አለኝ። አያችሁ እኔ ሰራተኛ አይደለሁም፣ በሙያ የተመረኩም አይደለሁም። መፈልገውን በመፈልገው ሰዓት ማድረግ አይደለሁም። የሞተ ሰው ስለሆነ አይደለም እኮ ይሄ። አገልጋይ ሆነ የምትፈልገውን ነገር ሁሉ በሰው ላይ በምትፈልገው ሰዓት እንደምታደርግ የሚሰማ ከሆነ አገልግሎት ጥያቄ ውስጥ ነው ያለው። የፈለገውን በፈለገው ሰዓት የሚያደርግ አምላክ ነው የምታገለግለው። ምን ብዬ ልመልስለት? እና እንጂ ምንኛ በቃ እንሂድ ትንሽ ቀን ነው ከሆነ አለኝ። ማለት የምችለው አንድ ነገር ነው፣ ግድ የለም እዚህ ሆኜ እጸልያለሁ፣ እግዚአብሔር የሚያደርገውን ነገር እናያለን ብዬ ነው ከዛ ነገር የወጣሁት። አንዳንድ ጊዜ በህይወታችን የሚሆኑት ነገሮች ሌሎች ነገሮችን እንድናደርግ የሚያነሳሱ አይደሉም። የሆኑት ነገሮች የሆነባቸውን ምክንያት ይዘን ነው ሌሎች ነገሮችም እንዲሆኑ የምናደርገው። ለምሳሌ እግዚአብሔር መንፈስ ነግሮኝ ካረኩኝ ሁልጊዜ የሚነግረኝን ነገር ነው የምከተለው እንጂ ድርጊቱን አይደለም የምከተለው። በእኔ ህይወት ውስጥ እግዚአብሔር እዚህ ጋር አጋንንት ካስወጣ፣ በተለየ መልኩ አጋንንት ካስወጣ ሁልጊዜ እንደዛ አደርጋለሁ ማለት አይደለም። ያስወጣሁበትን መንገድ ከመንፈስ ቅዱስ መካፈል አለብኝ። ሐዋርያት ጸጋን ሰጣቸው፣ ጸጋውን የሚቆጣጠረው ግን እሱ ነው። ወደ ኤሽያ ሄደው እንዳይሰብኩ የኢየሱስ መንፈስ ከለከላቸው። ያውም ስብከትን ከለከላቸው። የጸጋው ባለቤት ጸጋን መስጠት ብቻ ሳይሆን ጸጋንም ይቆጣጠራል፣ ጸጋንም ያስተዳድራል። ስለዚህ ይሄ ሁለት የነገርኩ ገጠመኞች፣ አንደኛው ሁልጊዜ የምንከተለው ጸጋውን ነው፣ ድምፁን ነው፣ መንፈሱን ነው እንጂ የምናያቸውን ነገሮች አይደለም። ሁለተኛ ነገር እኛ ሙያተኞች አይደለም። በፈለግከው ጊዜ የፈለግከውን ነገር ልታደርግ የምትችል ሰው አይደለም። ምናልባት በጊዜውም አለጊዜውም ቃል ትሰብካለህ። መንፈሳዊ ለመዶች ግን እግዚአብሔር በሚፈቅድ ልክና ደርዝ ነው መጓዝ ያለብህ። ይሄ ነው የምልህ። ኢየሱስን ትወደዋለህ የሚለው ጥያቄ ለኔ ምንም ምርጫዎች አማራጮችም የለኝም። እዚህ የደረስኩትኝ እዚህ ባደረሰኝ በሱ ነው። እሱን ስወደው መውደዴን ሊጋራብኝ የሚችል ሌላ ተቀናቃኝ፣ ሌላ እሱን ሊመስል የሚችል አንድም አላገኘሁም። አንዳንድ ጊዜ ይህን ነገር ትወዳለህ፣ ይህን ነገር ትጠላለህ ትባላለህ። የሚወዳደር ነገር ሲኖር ነው። ሊወዳደረው የሚችል ነገር በሌለበት ሁኔታ ውስጥ ጌታ ኢየሱስ ክርስቶስን አስበልጬ እንዳልወድ ሊያደርገኝ የሚችል ነገር ማየት በማልችልበት ሁኔታ ውስጥ ላወዳድረውም አልችልም። እንደነገርኩ እኮ ነው እኔ ፋይል ዘግቻለሁ። ምናልባት ይህን ሰዓት ሐረር ባለ አንድ መቃብር ቦታ ላይ እዛ ነበር አጽሜ እና ከማን ጋር ላወዳድረው፣ ከማን ጋር ላነጻጽረው? እሱን ሳየው
ያየሁት ኢንጅል የለም። የሆነ ኢንጅሎች የሉም፣ የሱ መላእክቶች ሌላ የታየኝም የለም። ብቻውን ወደ እኔ መጣው። ስለዚህ ምርጫ ለመርጠው የምችል ነገር እንኳን ከፊቴ የለም ከኢየሱስ ውጭ። ኢየሱስ ሁሌ የሚወደድ ነው፣ ስሙ የሚጣፍጥ ነው። ለኔ ደግሞ የመኖሬ ምክንያት ነው። ማውራለህ ስለ ዘላለም ሕይወት ብቻ አይደለም። ሰዎች ኢየሱስን አገኘን፣ የዘላለም ሕይወት አገኘን ብለው ይናገራሉ። እውነት ነው፣ የዘላለም ሕይወት አግኝቻለሁ። የምድርንም ሕይወት ያገኘሁት ነው በሱ። ሰጥቶኝ ነበር እንደማንኛውም ሰው እድሌን አበላሽቼው ነበር። ስለዚህ ኢየሱስ ለኔ የዘላለም ሕይወት ብቻ ሳይሆን የምድርም ሕይወት ነው። እዚህ አሁን ምኖረው ኑሮ ከሱ የተገኘ ነው። ሰው ኃይሉ ሆኜ ስለተወለድኩ አይደለም ያለሁት። ኃይሉነቴን አጥፍቼ ኃይሉነቴን ያስቀጥለው እሱ ነው። ስለዚህ ማን ነው የሚቀናቀነው? እንዳልወደው የሚያደርገኝ ማን ነው? ከማን ጋር ማንን ላመልክ እችላለሁ? እኔ አሁን ለማንስ ልሰግድ እችላለሁ? ለማንስ ይሰገዳል? እንዴት ተብሎ? እሱ ለዘላለም ጌታ ነው፣ ለዘላለም ንጉሥ ነው። ሁሌም አዳኝን ኢየሱስን ከየት እንዳስጀመረኝ ስለማውቅ ከሱ ውጪ አምላክም ጌታም ፍቅርም ምንም የለም። ሁሉ ሊቀር ይችላል። እሱ ግን ለዘላለም ጸንቶ ይኖራል። እኔ አሁን ብዙ የሚያጓጓኝ ነገር አለ። ባንግላዴሽ ስትሄድ 98 ወይም 97 ወይም 99% ጌታን አያውቁም። ታይላንድ 1-3 ጊዜ ለአገልግሎት በሄድኩበት ጊዜ ሚሽን ስራ ለመስራት ወደ 77 ሚሊዮን የሚጠጋ ህዝብ አለ። ከ1% በታች ነው ጌታን የሚያውቀው። ከ1% በታች። ህንድ በዓለማችን ከፍተኛ የሰው ቁጥር ቻይናን በልጣ ያላት ከ1 ቢሊዮን በላይ ህዝብ ያላት ነች። አሁን በአንደኝነት የምትገኝ ነች። እዛ ውስጥ ኢየሱስን የሚያክሰው ምናልባት 2% ሊሆን ይችላል። ኢየሱስን ወደዋለሁ አልኩህ አይደል? እሱ የሚወደውን ነው ማድረግ ያለብኝ። እሱ የሚፈልገውን ነው ማድረግ ያለብኝ። አንተ ሰውን ከወደድክ ያ የሚወደውን ሰው ትጠብቃለህ። እሱም ያለው ብትወዱኝ ትእዛዜን ጠብቁ ነው ያለው። እኔ እዚህ ጋር ቸርች እዛ ጋር ቸርች አሁን አዲስ አበባ ውስጥ መክፈት፣ ኢትዮጵያ ውስጥ መክፈት የሱ ፍላጎት የለኝም። ብዙ የሚያገለግሉ እግዚአብሔር ያስነሳቸው ሰዎች አሉ። እነሱ ይስሩ። በጠሩኝ ጊዜ አብሬያቸው ቆማለሁ፣ አገለግላለሁ፣ አስተምራለሁ፣ እጸልያለሁ። እዛ ግን ኢየሱስ ምን እንደሆነ የማያውቁ ኢየሱስ መስቀል የማያውቁ ኦርቶዶክስ ካቶሊክ ምናምን የሌለበት ቦታ ገጠሮች ውስጥ እንሄዳለን። ምንም ነገር አያውቁ። ምን ያጓጓል አይደል ያልከኝ? እነኚህ ሰዎች ያገኙትን እንዲያገኙ፣ እኔ ያገኘሁትን እንዲያገኙ ብዙ መሄድ እፈልጋለሁ። እነኚህ ሰዎች ጋር ብዙ መሄድ እፈልጋለሁ። በሺ የሚቆጠር አጥምቄያለሁ ብያለሁ። አሁንም ብዙ ሺዎችን ማጥመቅ እንፈልጋለን። ህዝብን አበዛ የሚዘምርበት ዘመን ውስጥ አይደለም ያለ ነው። ህዝብን አበዛ ከኛ ኮንቴክስት ነው። ትናንት ከነበረን ትንሽነት አንጻር ነው ህዝብን አበዛ ብለን የምንዘምረው። ልክ ነው። ከኛ አንጻር ትናንት ትንሽ ነበርን፣ አሁን በዛ። እንደ ኢትዮጵያ ግን ገና ነን። እንደ ሀገር በጣም ገና ነን። ብዙ ሚሊዮኖች ወንጌል ጭራሽ ያልደረሳቸው ሰዎች አሉ እዚሁ ሀገር ኢትዮጵያ ውስጥ። አልፈ ተርፈ ደግሞ ስትሄድ ይጨንቃልም አንዳንድ ጊዜ። ከ77 ሚሊዮን ውስጥ ከ76 ሚሊዮን 500 ሺህ ምናምን በላይ የሚጠጋው ጌታን አያውቁም ሲሉ ምን እንደሚሰማ ትደነግጣለህ እንጂ ኢየሱስን አያውቁትም። ከዛ ውጪ ከ50 ሺህ በላይ ቤተ መቅደሶች ያሉበት ኢየሱስን የሚያክል ወደዋለሁ የምትለውን አምላክ ይዘህ ሰው እንጨት እየሰገደ እያየ ጣዖታቶች እየተሰበኩ እያየ እነኚህ ሰዎች ከመቀየር ውጪ ምን ያጓጓል? ምን ያጓጓል?
ስለዚህ እኔ ውስጥ ያለው አሁን እዚህ ጋር ተንሳኤ ዓለም አቀፍ እዚህ ጋር ኢንተርናሽናል የሚባል ቸርች ፕላንት አድርጌ አንድ አዳራሽ ሰርቼ እዛ ውስጥ ሰው ሰብስቤ ማገልገል አይደለም። እንዲህ አይነት የተሰጣቸው ሰዎች ካሉ እነሱ ያውቃሉ፣ እነሱ ይስሩ፣ እሱ ጥሩ ነው። እኔ የሚታየኝ በዱር በገደሉ በጫካው ያለ ኢየሱስን የማያውቅ ሰው እነሱ መድረስ ነው። ስለዚህ ጉጉቴ ይሄ ነው። እዚህ አዲስ አበባ ብዙ ባለቀመጥ ደስ ይለኛል። ብሄድ ትራቭል ባረግ ኢንዲያ ብቻ ሳይሆን አውሮፓ አንዳንድ ጊዜ ሄጄ ቅዱሳኖችን ማገልገል እድል አገኛለሁ፣ አገለግላቸዋለሁ እነሱንም ቢሆን። ስለዚህ እኔ ሂዱና በሚለው ጥቅስ ላይ ነው የቆምኩት። ሂዱና። ስለዚህ ሂዱና የሚባለውን አገልግሎት ጉጉቴም ጥማቴም ወንጌል ያልሰማውን ሰው ወንጌል እንዲሰማ ማድረግ ነው። አሁን ከተማ ውስጥ ያሉ ቅዱሳኖች ጥያቄ ጠይቆኛል አንዳንድ ጊዜ። እኔ ቅንጦት ይመስለኛል። ብጸልላቸው ደስ ይለኛል፣ ባገለግላቸው ደስ ይለኛል። የሚከብድብኝ ግን ይሄ አይደለም። የሚከብድብኝ ወንጌልን ለትውልድ ማሰማት፣ ሰዎች ከስራት እንዲፈቱ ማድረግ ነው። ይህን ይመስላል። አመሰግናለሁ። እንግዲህ ሊያድነን የሚችለው የሞተልን ነው። እኛን ከብዙ ነገር ማውጣት የሚችለው አስቀድሞ ዋጋ በመክፈል ለኛ ያሳየን ነው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን ልኮልናል። አንድያ ልጁ ክርስቶስ ኢየሱስ ደግሞ እኛ እንድንድን ስለኛ ራሱን አሳልፎ ሰጥቶናል። በእንዲህ አይነት ዋጋ ራሱን ገልጦ ጠርቶናል። ኑ እናንተ ደካሞች ሸክማችሁ የከበደባችሁ ወደ እኔ ኑ አሳርፋችኋለሁ ብሎ ጠርቶናል። የእውነት ያሳርፈናል፣ የእውነትም ሕይወትን ይሰጠናል። ምክንያቱም ለዚህ የሚሆን ትልቅ ዋጋን በመስቀል ላይ ስለከፈለልን፣ ነፍሱን አሳልፎ ስለሰጠን። ኢየሱስ ክርስቶስ ይወዳችኋል። አዳኛችሁ እሱ ብቻ ነው። እሱ የዘላለም ተስፋ ነው። በሕይወታችሁ ሁሉ ማረፍ፣ በሕይወታችሁ ሁሉ የሚረዳችሁን እውነተኛ ረጂ ማግኘት ከፈለጋችሁ እሱ ክርስቶስ ኢየሱስን እመኑት። ሕይወታችሁን ለእሱ ስጡ። እግዚአብሔር ይባርካችሁ። ኢየሱስ ይመጣል። ኢየሱስ ይመጣል። በከንቱ አልተከተልነውም። በከንቱ አልፈለግነውም። የጠራን አምላክ እሱ የታመነ አምላክ ነው። ጌታ ኢየሱስ አንድ ቀን ይመጣል። ሁላችን ይወስደናል ወይ ቀድመን እንሄዳለን። የዘላለም ተስፋችንን ኢየሱስን እናገኘዋለን። የዘላለም ናፍቆታችንን ኢየሱስን እናየዋለን። ለሚሰማኝ ሁሉ ማወራው ያወራሁት ነገር የኔ ሰማችሁ ሁሉ ተረትም አይደለም፣ ፍልስፍናም አይደለም፣ ሪል ነው፣ በህይወት ያለፈ ነው። ስለዚህም ልላችሁ የምችለው ኢየሱስ ይመጣል። አንድ ቀን ታገኙታላችሁ፣ ታዩታላችሁ። ያን ቀን ከሱ ጋር በፍቅር የምታሳልፉበት ጊዜ እንዲሆን ዛሬ ልላችሁ የምችለው እሱን ፈልጉት፣ እሱን አግኙት። የሞተው የተሰቀለው እሱ የናዝሬቱ ኢየሱስ ብቻውን ያድናል። እግዚአብሔር ይባርካችሁ። ይሄን ለማለት ነው የምወደው። ተባረኩልኝ።